በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን አባታችን መጋቤ ሃይማኖት መምህር ፊልጶስ በቀለ የደብራችን ዋና አስተዳዳሪ የሁላችንም መንፈሳዊ አባት፣ ክቡር መምህራችን መጋቤ አእላፍ ተስፋዬ ቅጤሳ የሸገር ሀገረ ስብከት የስብከተ ወንጌል መምሪያ ክፍል ዋና ኃላፊ፣ ክቡር መምህራችን አባታችን መላከ ገነት መምህር ካሳሁን የኮየ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ፣ ክቡር ወንድማችን ዲያቆን አብርሃም ትእዛዙ የደብራችን ዋና ጸሐፊ በቅድስት ሥላሴ ዩኒቨርሲቲ የነገረ መለኮት ደቀ መዝሙር፣ ክቡር መምህራችን መጋቤ ሐዲስ መምህር መንግስቱ በለጠ የደብራችን የስብከተ ወንጌል ክፍል ኃላፊ፣ ክቡር መምህራችን መምህር መጋቤ ሐዲስ ታምራት ነጋሽ የቅድስት ሥላሴ ዩኒቨርሲቲ ነገረ መለኮት ምሩቅ፣
ክቡር ዘማሪ ወንድማችን ዘማሪ ዳሞ፣ የተወደዳችሁ ዘማሪያን አባቶቻችን፣ ወንድሞች፣ ዲያቆናት፣ ካህናት፣ አባቶች እንደዚሁም በዚህ በተቀደሰ ስፍራ የተሰባሰባችሁ የልዑል እግዚአብሔር ቤተሰቦች አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ሕፃናትም ጭምር በኃያሉና በገናናው በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? ኧረ አይሰማም። እንደምን አደራችሁ? እንዴት ተሳረፈዳችሁ? አሜን። አምላካችን እግዚአብሔር ትናንት በሰራነው በደል ኃጢአት ተቀይሞ የመዓት መቅሰፍቱን አንስቶ ሳያጠፋን በኃጢአት በበደል ባለቀው ዕድሜያችን ላይ ይችን ቅድስት ሰዓት ጨምሮልን በተቀደሰው ተራራ ተሰባስበን ቅዱስ የሆነውን ቃሉን እንድንሰማ የፈቀደልን የአባቶቻችን አምላክ መድኃኔዓለም ክርስቶስ ስሙ የተመሰገነና የተወደሰ ይሁንልን። እግዚአብሔርን አመስግኑት። እንኳን አደረሳችሁ። አምላክ ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን የእግዚአብሔር እናቱ የሁላችን አማላጅ አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ከፍ አድርጋችሁ አመስግኗት። በእውነት እንኳን ለታላቁ ጻድቅ ለገብረ መንፈስ ቅዱስ ወርሃዊ በዓል ሁላችሁንም በሰላም አደረሳችሁ አደረሰን። ጻድቁ አባታችን ከእግዚአብሔር ዘንድ እንዲያማልዱን የጻድቁ መልካምና ቅዱስ ፈቃድ ይሁንልን። እግዚአብሔርን አመስግኑ። በእውነት እንኳን አደረሳችሁ። በዛሬው ዕለት ታስበው የሚውሉ ቅዱሳን አባቶቻችን እናቶቻችን ረድኤት በረከታቸው ጸሎትና ምልጃቸው ከሁላችን ጋር ለዘላለም ጸንቶ ይደርልን። እንግዲህ ዛሬ ከጻድቁ ቀጥሎ ታላቁ ነቢይ ኤርምያስ እረፍቱ ነው። በረከቱ ረድኤቱ አማላጅነቱ ሁላችን ላይ ይደርብን። ስለዚህ የተወደዳችሁ ክርስቲያኖች ሁላችሁም ከተቀመጣችሁበት ብድግ ትሉና የገብረ መንፈስ ቅዱስ ተአምሩን እንሰማለን ማለት ነው። ስለዚህ የተቀመጣችሁ ተነሱ። ከውስጥ በቅዳሴው ክፍል ስርዓቱን ስታከናውኑ የነበራችሁ አባቶች፣ እናቶች ሁላችሁም አሁን መርሃ ግብሩን የምናከናውነው በአውደ ምሕረቱ ላይ ስለሆነ ሁላችሁም ከውስጥ ያላችሁ እንድትወጡና በዚህ በአውደ ምሕረቱ ያለውን የመርሃ ግብር አገልግሎት እንድታከናውኑ እንድትከታተሉ በእግዚአብሔር ስም እናሳስባለን። ቀጥታ ወደ ተአምሩ እንሄዳለን። ተአምሪው ለአቡነ ገብረ መንፈስ ቅዱስ ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ወምስለ ሀገሪትነ ኢትዮጵያ ለዓለም ዓለም አሜን። አባታችን ገብረ መንፈስ ቅዱስ ያደረገው ተአምሪ ነው። ጸሎቱና በረከቱ በህዝበ ክርስቲያኑ ላይ ለዘላለሙ ጸንቶ ይኖር አሜን። ረሃብ የጸናበት አንድ ድሃ ሰው ነበር። ከረሃቡ ጽናት የተነሳ በልቡ እግዚአብሔርን ካደው ጠንቋዮችን ፈለገ። በመንገድ ሲሄድ አሳች ሰይጣን አገኘው። ሰይጣንን ወዴት ትሄዳለህ? ማንንስ ትሻለህ አለው። ያም ድሃ ሰው ሰይጣንን ጠንቋዮችን እፈልግ ዘንድ እሄዳለሁ፣ ረሃብ ጸንቶብኛልና ገንዘብም የለኝምና አለው። ሰይጣንም ሀብታም ልትሆን ከወደድክ እግዚአብሔርን ክደህ በሰይጣን ታምናለህን? አለው። ያም ድሃ ሰው እግዚአብሔርን ክጄ በሰይጣን ባምን ምን ይሰጠኛል አለው። ሰይጣንም ወርቅ አስመስሎ የሰው ክንድ ያህል ድንጋይ አስንስቶ በሰይጣን ካመንክ ይህንን ወርቅ እንካ አለው። እንድታምነኝ ሰይጣን እኔ ነኝ አለው። ዳግመኛ ያ ሰይጣን እኔን ካመንክ ወርቅ እሰጥሃለሁ፣ ለአንተ ለብቻ የሚሆን አይደለም ለልጅ ልጅህ የሚሆን ነው እንጂ። በለአብ ወልድ መንፈስ ቅዱስን ካዲያቸው፣ ድንግል ማርያምንም ካዲያት፣ ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ ሄሮድስ ያስገደላቸው ሕፃናትን፣ የሥላሴን ዙፋን የሚሸከሙ አራቱን እንስሳ 24ቱን ካህናተ ሰማይን፣ አብያተ ክርስቲያናትን ሁሉ ስጋውን ደሙን ሰንበታትን ሰማይና ምድርን እነዚህ ሁሉ ካድ አለው። ያም ሰው ከችግሩ ብዛት የተነሳ ሁሉንም ካድኩ አለ። ሰይጣንም ሁለተኛው ድገም አለው። ያም ሰው ሁለተኛ ካድኩ አለ። ሰይጣንም ሶስተኛ ካድ አለው። እርሱም ለሶስተኛ ጊዜ ካድኩልህ አለው። ወርቅ ያስመሰለውን ድንጋይ አንስቶ ከሁሉ ይልቅ የሚጣላኝን ገዳማዊ አባ ገብረ መንፈስ ቅዱስን በል ካደው አለው። ያም ድሃ ሰው ሰይጣንን እርሱስ መሪ ምርኩዝ ይሆነኛል፣ ሁሉንም ካድኩ፣ ከእርሱ ጋርስ እሞታለሁ አለው። ያን ጊዜ ሰይጣን ተቆጥቶ ወርቅ ባስመሰለው ድንጋይ አናቱን አለው። ወዲያውኑ ሞተ። የጨለማ መላእክት መጥተው እንደ ሰባ ከብት እያደፉ በብዙ ልቅሶ ነፍሱን ወሰዷት። በእሳት አለንጋ እየገረፉ
በእግዚአብሔር ፊት አደረሷት። እግዚአብሔርም ያችን ነፍስ ይህን ሁሉ የካድሽ ለዘላለም የምትኖሪ ሞት የሌለብሽ መሰለሽን ብሎ እስከ 1000 ዓመት ድረስ ጥልቀቱ ወደማይገኝበት ቦታ ውሰዷት ብሎ አዘዘ። የጨለማ መላእክት ያችን ነፍስ ወሰዷት። ስለ ካደቻቸው የመላእክት ሰራዊት ሁሉ ተጣሏት፣ በተበቀሏትም። አንድም እንኳን ለዚች ነፍስ ምሕረት አልለመነላትም። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ እንደ ዓይን ጥቅሻ ፈጥኖ መጥቶ በእግዚአብሔር ፊት ወደቀ። እግዚአብሔርም ታማኝ ወዳጄ ገብረ መንፈስ ቅዱስ ምን ሆንክ አለው። አባታችንም ቀድሞ ታማኝ ወዳጄ ነበርኩ አለው። ጌታም ዛሬስ ምን አደረግሁ አለው። አባታችንም ይህ ወደ ሲኦል የላከው ሰው የሰማይ ሰራዊትንም ሁሉ ቢክድ እኔን አምኗልና ማረልኝ አለው። ጌታም የሰማይ ሰራዊትን ብቻ የካደ አይደለም አባቴንም እኔንም መንፈስ ቅዱስንም እናቴ ማርያምን የካደ እንጂ አለው። አባታችን ገብረ መንፈስ ቅዱስም ጌታችንን አንተን ሁሉ የካደ ይህ ሰው ውሻ ከሃዲ ነው አለው። ጌታችንም አባታችን ገብረ መንፈስ ቅዱስን ውሻ ይማራልን? ወደ መንግሥተ ሰማያትስ ይገባልን? አለው። አባታችን ገብረ መንፈስ ቅዱስም ጌታችንን አንተ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብለህ የለምን? እኔንም አንተ በቃል ኪዳንህ 5 ውሾች መታሰቢያህን ዝክርህን ቢያደርጉ እምርልሃለሁ ብለኸኝ የለምን? አሁንም ጌታዬ ይህን ሰው ማርልኝ፣ አንተ ከአንደበቴ የወጣውን ቃል ኪዳኔን አልዋሽም ብለሃልና። መጽሐፍ ረሃብ ብርድ እግዚአብሔርን ያስረሳል ይል የለምን? ይህ ሰው ስለራበው ስለቸገረው አንተን ካደ። ይህን ሰው ማርልኝ፣ ከሁሉ ይልቅ ኪዳን ይበልጣልና አለው። ጌታችንም ሚካኤልና ገብርኤልን ፈጥናችሁ ሄዳችሁ ወደ ሲኦል ሳይጥሉት ያንን ሰው አምጡት አላቸው። አምጥተው በእግዚአብሔር ፊት አቀረቡት። ጌታችንም አባታችንን ምን እንዲያደርግልህ ትወዳለህ አለው። አባታችንም ነፍሱን ወደ ሥጋው እንድትመለስ እወዳለሁ አለው። ጌታችንም ወዳጄ ከዚህ ሰው ኃጢአት ይልቅ የአንተ ቃል ኪዳን ፍቅር ይበልጣል ብሎ ነፍሱ ወደ ሥጋው እንድትመለስ አዘዘ። ነፍሱም ከሥጋው ጋር ተዋሃደች። በፈጣሪው በእግዚአብሔር አመነ። ስለ ኃጢአቱ ንስሐ ገባ። እስከ ዕለተ ሞቱ ድረስ የአባታችን ገብረ መንፈስ ቅዱስን ዝክር መታሰቢያ አደረገ። ከሞተም በኋላ ነፍሱ ወደ መንግሥተ ሰማያት ገባች። ጸሎቱና በረከቱ ከእኛ ከልጆቹ ከሕዝበ ክርስቲያኑ ላይ ለዘላለሙ ጸንቶ ይኖር አሜን። ጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በረከታቸው ረድኤታቸው ከሁላችን ጋር ይሆንልን። አቡነ ዘበሰማያት ቆያችሁ በድጋሚ አሜን። አምላካችን የእግዚአብሔር ስሙ የተመሰገነና የተወደሰ ይሁንልን። ከዚህ በመቀጠል ቀጥታ ወደ ዝማሬ ነው የምንሄደው። የዝማሬውን መርሃ ግብር በዝማሬ የሚያገለግሉን እጅግ አድርገን የምንወዳቸው በብዙ ዝማሬ በካሴታቸው ጭምር የምናውቃቸው ወንድማችን ዘማሬ ዳሞ በመካከላችን ተገኝተዋል። ከእሳቸው ጋር በዝማሬ እግዚአብሔርን እናመሰግነዋለን። እናቶች ቅዱስ አሜን። ክርስቶስ ተንሥአ እሙታን ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እጅግ የተወደዱ አባታችን ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ሰባኪያን ወንጌል፣ በዚህ የተሰበሰባችሁ እናቶቼ፣ አባቶቼ፣ ወንድሞች፣ እህቶች እንዲሁም ሕፃናት በጠራን ባሰባሰበን በአምላካችን ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? አሜን። ቸርነቱን ምሕረቱን ከኛ ያላራቀ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንኳን ለዚህ ቀን ክርስቶስ
ሞተ ወኬዶ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ ተነስቷል እንደተናገረው ክርስቶስ ሕያው ነው። አጥፍቶ የመቃብርን ኃይል ሰላም አወጀልን። ተነስቷል እንደተናገረው ክርስቶስ ሕያው ነው። አጥፍቶ የመቃብርን ኃይል ሰላም አወጀልን። ተነስቷል ተነስቷል እንደተናገረው ክርስቶስ ሕያው ነው። አጥፍቶ የመቃብርን ኃይል ሰላም አወጀልን። ልልታ ልልታ የመቃብር ደጃፍ አልቻለም ሊያስቀራ የሞት መውጊያን ሰበረ ሞትን ድል አረገው። ተነሳልን ክርስቶስ በኩረ ትንሣኤያችን ድኅነታችን ታወጀ ጸና ሰላማችን። ባዶ ቀርቷል መቃብር ባዶ ቀርቷል መቃብር ተነስቷል ጌታ በስልጣን በክብር ተነስቷል እንደተናገረው ክርስቶስ ሕያው ነው። አጥፍቶ የመቃብርን ኃይል ሰላም አወጀልን። መግደላዊት ማርያም የድል ዜናን ንገሪ አምላክሽ መነሳቱን ለሐዋርያት አብሰሪ። ድንጋዩ ተንከባሎ መቃብር ባዶ ቀርቷል። ኢየሱስ በስልጣኑ በኃይሉ ድል ነስቶታል። ባዶ ቀርቷል መቃብር ባዶ ቀርቷል መቃብር ተነስቷል ጌታ በስልጣን በክብር ተነስቷል እንደተናገረው ክርስቶስ ሕያው ነው። አጥፍቶ የመቃብርን ኃይል ሰላም አወጀልን። ሕያውን አትፈልጉት ከሙታን መካከል ሁሉ በእርሱ የሆነ ኤልሻዳይ ነው ልዑል። አስጨናቂው መቃብር ከእንግዲህስ የለም። ከሞት የተነሳውን እንገልጣለን ለዓለም። ባዶ ቀርቷል መቃብር ባዶ ቀርቷል መቃብር ተነስቷል
በስልጣን በክብር ተነስቷል እንደተናገረው ክርስቶስ ሕያው ነው አጥፍቶ የመቃብርን ኃይል ሰላም አወጀልን ተነስቷል እንደተናገረው ክርስቶስ ሕያው ነው አጥፍቶ የመቃብርን ኃይል ሰላም አወጀልን ሕይወት በሞት ተደምድሞ ሥጋ በነፍስ ተሾሞ ጠላት በሴራው ሳይጥለኝ ድንግል ምልጃሽ ነው ያዳነኝ ቅኔ በአፌ ፈሰሰ ያንቺን ስም እያወደሰ ማርያም 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 እያልኩኝ በድል አለፍኩኝ ቅኔ በአፌ ፈሰሰ ያንቺን ስም እያወደሰ ማርያም ማርያም አለፍኩኝ ነጋ ያከፈት ጨለማ ጥልቁ ስምሽን ሲሰማ መቼም ጠርቼሽ አላፍርም ጸንቷል ኪዳኔ ዘላለም ቅኔ በአፌ ፈሰሰ ያንቺን ስም እያወደሰ ጥሯት እስኪ ማርያም ማርያም እያልኩኝ በድል አለፍኩኝ ጎድሎ አያውቅም መዳፌ ላንቺ ቅኔን ተሰነፌ ትርፌ በረከቴም ነሽ አምሳል ወደር የሌለሽ ቅኔ ከአፌ ፈሰሰ ያንቺን ስም እያወደሰ ጭብጨባ ይገባል። ሰልፉን በድል አለፍኩኝ ዛሬ የሚያሰራኝ የለም ከቦኝ የልጅሽ ሰላም ትምክህት ጋሻ ሆነሽኛል ምርሞሽ ዙሪያዬን ከቦኛል ቅኔ ከአፌ ፈሰሰ ያንቺን ስም እያወደሰ ማርያም ማርያም እያልኩኝ ሰልፉን በድል አለፍኩኝ ቅኔ ከአፌ ፈሰሰ ስም እያወደሰ ማርያም ማርያም እያልኩኝ በድል አለፍኩኝ dubartoota keessaa filatamte kennaa waaqayyoo kan argatte dubartoota keessaa filatamte kennaa waaqayyoo kan argatte gammadee yeroo hundumaa gammadee yeroo hundumaa yaa maariyaame yaa giftee koo haati keenya suphile gammadee yeroo hundumaa gammadee yeroo hundumaa yaa maariyaame yaa giftee koo haati keenya sumaa dubartoota keessaa filatamte kennaa waaqayyoo kan argatte dubartoota keessaa filatamte kan argatte gammadee yeroo hundumaa gammadee yeroo hundumaa yaa maariyaame yaa giftee koo haati keenya suphile gammadee yeroo hundumaa gammadee yeroo hundumaa yaa maariyaame yaa giftee
ድንግል ሁልጊዜ ደስ ይበልሽ ማርያም ሁልጊዜ አንቺው ነሽና ረዳት ምርኩዜ ደስ ይበልሽ ማርያም ሁልጊዜ ደስ ይበልሽ ድንግል ሁልጊዜ አንቺው ነሽና ረዳት ምርኩዜ። እልል ብላችሁ አመስግኑ። እንኳን ለጻድቁ ገብረ መንፈስ ቅዱስ ወርሃዊ በዓል መታሰቢያ ሁላችሁን በሰላም አደረሳችሁ አደረሰ። ድጋሚ እግዚአብሔርን አመስግኑት። እልል ብላችሁ አመስግኑት። በእውነት ስለ ዝማሬው የዝማሬው ባለቤት አምላካችን እግዚአብሔር ስሙ የተመሰገነና የተወደሰ ይሁንልን። በእውነት ዝማሬውን ላሰሙን ለዘመሩልን ለዘማሪ ዳሞ አምላካችን እግዚአብሔር ረጅም ዕድሜና ጤና ይስጥልን፣ በቤተ ክርስቲያን ያቆይልን አምላካችን እግዚአብሔር። እንግዲህ ከዚህ በመቀጠል የእግዚአብሔር ሰዎች በጸጥታ ሆነን አሁን እግዚአብሔር የሚናገርበት እግዚአብሔር የሚያስተምርበት ሰዓት ላይ ደርሰናል። የዛሬውን የወንጌል አገልግሎት የሚያስተምሩን እጅግ አድርገን የምንወዳቸው የምናከብራቸው ለረጅም ዘመናት በወንጌል የተጉ አባታችን መምህራችን መጋቤ አእላፍ ተስፋዬ ቂጤሳ የሸገር ሀገረ ስብከት የስብከተ ወንጌል መምሪያና ኃላፊ ዛሬ በደብራችን ተገኝተዋል። እሳቸው ይመክሩናል፣ ያስተምሩናል። ስለዚህ የተወደዳችሁ ክርስቲያኖች ብትችሉ ማስታወሻችሁን አውጥታችሁ ባትችሉ ደግሞ በቃላችሁ በጆሮአችሁ እንድታደምጡ በእግዚአብሔር ስም እናሳስባለን። ለእሳቸው የሚናገሩበትን አንደበት እኔና እናንተ እንድሰማበትን ጆሮ የምናስተውልበትን እዝነ ልቦና አምላካችን እግዚአብሔር ለሁላችንም ያድለን። ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከንልማ አፉረ ቁልቁሉ ዋቀየ ቶኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ገናናው አምላካችን ቸሩ ፈጣሪያችን እግዚአብሔር ሆይ ያለፈውን ጊዜ ሁሉ በደልና ኃጢአታችንን መተላለፋችንን ሳትቆጥርብን በምሕረት ባለጠጋ ስለሆንክ ጥፋትና በደል ከበዛባት ዓለም ለይተህ በሰማያዊ ስፍራ በመንፈሳዊ በረከት ተባርከን ወደ ከራቅንበት ያቀረብከን ከወደቅንበት ያነሳህን ክብርና ምስጋና ለስም አጠራር ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ ፍስሐ ወሰላም። በታላቅ ኃይልና ስልጣን ሞትን ድል አድርጎ የተነሳ አሳሪያችንን ዲያብሎስ ዳግም ላይፈታ በደሙ ሰንሰለት ያሰረ የታሰረውን አዳምን በደሙ ቤዛነት ከእስራት የፈታ በትንሣኤው ብርሃን ያንጓደደን ደስታና ሰላምን ያጎናጸፈን በኩረ ትንሣኤያችን ክርስቶስ ኢየሱስ ክብርና ምስጋና ውዳሴና አምልኮ ለስሙ ይሁን። እንኳን አደረሳችሁ። አረ እንኳን አደረሳችሁ። በገጌሰኒ በገገመደኒ ክቡር አባታችን መጋቤ ሃይማኖት መምህር ፊልጶስ በቀለ የዚህ ታላቅ ቤተ መቅደስ አስተዳዳሪና የዚህ ታላቅ ሕዝብ መንፈሳዊ አባት ክቡር መላከ ገነት ካሳሁን ጌታውን የኮዬ ደብረ ኃይል የደጉ ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ፣ ውሉደ ያሬድ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ወሃው ዲያቆናት፣ በወንጌል አገልግሎት የምትመስሉኝ መምህራነ ወንጌል የዜማ ዕቃ ተሸክማችሁ ጌታን በጦም ዜማ የምታመልኩ የአጋንንትን አሰራር በዜማ የምታፈርሱ ውድ ወንድሞቼ ዘማሪያን እግዚአብሔር የዕድሜን ካባ ደግሞም የሽበትን ዘውድ የደረበላችሁ አረጋውያን አባቶቼና እናቶቼ ወንድሞቼና እህቶቼ ውድ ኦርቶዶክሳውያን በቅርብም በሩቅም በውስጥም በአፋም ያላችሁ ይህ እግዚአብሔር ቃል ወደ ጆሮአችሁ የሚደርስ ሁሉ
በኃያሉ አምላካችን በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አላችሁ? እንደምን ቆያችሁ? እንደምን ስለዚህ ሰዓት ደረሳችሁ? በምስጋና የተዋበ በእልፍ አእላፋት ቅዱሳን መላእክት የተከበበ ማደሪያውን በእሳት ቅጥሮች የቀጠረ ከደመናት በላይ የሚመላለስ በመባረክት ድምፅ ሁሉ ሰማያትን የሚያርሳቸው ጥልቁን የመረመረ ውኆችን በእፍኙ የሰፈረ ከወደቀ አፈር የከበረውን ሰው አድርጎ እኔና እናንተን የፈጠረ ዳግም ስንወድቅበት በደሙ ያነሳ ከራቅንበት ዳግም የሳበን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። ጌታን ለማየት መስታወት የሆነችን ለቃልም ርደት ለሥጋም እርገት መሰላል የሆነች የማይጠልቀው የጽድቁ ፀሐይ ክርስቶስ የተገኘባት አማናዊቷ ምስራቃችን ወላዲተ አምላክ ወላዲተ ቃል ድንግል ማርያም እናታችን የእናትነት ፍቅሯን በልባችን ውዳሴዋን ምስጋናዋን በአንደበታችን ያብዛልን። የታላቁ ነቢይ የነቢዩ ኤርምያስ የጻድቁ አባት የአቡነ ገብረ መንፈስ ቅዱስ ረድኤታቸው በረከታቸው በሁላችን ላይ ይደርብን። በዚህ ሁሉ ጸጋ የከበበን መንፈስ ቅዱስ ክብር ይሁንለት። አመስግኑት እግዚአብሔር። የባርነታችሁን ቀንበር ሰብሬአለሁ። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 13። እስኪ ሁላችሁም ይህን ኃይለ ቃል መጽሐፍ ሰው በልቡ አምኖ በአንደበቱ መስክሮ ይድናል ስለሚል ይህንን ቃል እስኪ መስክሩ። እግዚአብሔር ለምስክርነት ካቆመን፣ እግዚአብሔር የምስክርነትን ጊዜ ከሰጠን፣ አሉባልታ እርግማንና ስድብ በበዛበት አንደበት የእግዚአብሔርን ኃያልነትና ታላቅነት ድል አድራጊነቱንና የማዳን ውለታውን ልንመሰክርበት ይገባል። አይገባም? አይዟችሁ፣ አይገባም እንዴ? ስለዚህ ከፍ አድርጋችሁ ከኔ ጋር ትላላችሁ። በዙሪያ ብዙ ሰው እንዳለ ይሰማኛል፣ ይታየኛል። ግን እንደው ፊት ለፊት ላይ የመምጣቱ ልምድ ቢኖር እንደው ወደ ትምህርቴ ከመግባቴ በፊት ምእመናን እንዲህ ያለ ጽድቅም ትህትናም የለም። ሰው ወደ እግዚአብሔር ፊት እግዚአብሔር ነው እኮ አቅራቢው። ማንም ቀርቦ ማንም ጸድቆ ማንም በቅቶ መቅደስ አልገባም። ዳዊት ሲናገር በምህረት ብዛት ወደ ቤት እገባለሁ በቅድስና መቅደስም እሰግድልሃለሁ አለ። ወደ እግዚአብሔር ቤት የሚገባው በማን ምህረት ብዛት ነው? መስክሩ። በእግዚአብሔር ምህረት ብዛት ነው። አንዳንዶቻችን እንደው እኔ ጉድፍ አለብኝ፣ እኔ ኃጢአት አለብኝ፣ እኔ በደል አለብኝ ተዳፈሩ ማለት አይደለም። ነገር ግን ለመጽደቅ፣ ነገር ግን ቃሉን ለመስማት በአይን ቃሉ እንዲገባ በፊት ለፊቱ ለመባረክ፣ አዎ እግዚአብሔር ፊት መገኘት መጽሐፍ ሲናገር ቅረቡ እግዚአብሔር ያበራላችኋል ይላል። ብዙ ነገር ጨልሞብን የለም ነው አይደለም? መስክሩ እንጂ። አዎ ብዙ ነገር እኮ እንደ መጅ ተደፍኖብናል። ማየትም መስማትም መለየትም እያቃተን ስለሆነ እዛ ሆነን መራቃችን ሳያንስ ደግሞ ቤትም መተን መራቅ ጥሩ ስላይደለ ዞር ባላችሁ ቁጥር ዞር እንዳይልባችሁ ነው አደራችሁን። እሺ አራሽ ልዑል አምላካችን እግዚአብሔር ለኔ ለታናሹና ለደካማው አገልጋይ ለእናንተ የሚገባችሁን የምትፈልጉትን ሳይሆን የሚያስፈልጋችሁን እንድናገር እናንተም ደግሞ በምትፈልጉት ልክ ሳይሆን እግዚአብሔር በሚያስፈልጋችሁ ልክ እንዲሰጣችሁ እንዲመግባችሁ በጎና መልካም ፈቃድ ይሁንልን። የባርነታችሁን ቀንበር ሰብሬአለሁ። እስኪ አሁን ድገሙት። አሜን። እግዚአብሔር ይስበርልን። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 13 ላይ የተመዘገበ የእግዚአብሔር ቃል ነው። የባርነታቸውን ቀንበር ሰብሬአለሁ። ይህ ኃይለ ቃል የተናገረው አምላካችን አምላከ እስራኤልን በባዕዳን ምድር ላይ በብርቱ ክንድ በበረታች እጅ የታደጋቸው መልአኩን ከሰማይ ልኮላቸው ቀኑን በደመና ሌሊቱን በአምደ ብርሃን የመራቸው ከደረቅ ሰማይ መናን ያዘነበላቸው ከደረቁ አለት ውሃን ያፈለቀላቸው አምላከ እስራኤል አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ ቅዱስ እግዚአብሔር ነው ይህንን ቃል የተናገረው።
ወገኖቼ ልብ ብላችሁ ስሙኝ። ይህን ኃይለ ቃል የተላለፈው ለእግዚአብሔር ሕዝብ ነው። ለማን ሕዝብ ነው አልኳችሁ? እስራኤል ማለት የሁለት ቃል ጥምር ነው። እስራ ማለት ሕዝብ ማለት ነው። ኤል ማለት እግዚአብሔር ነው። አንድ ላይ እስራኤል ማለት የማን ሕዝብ ማለት ነው? እነዚያ እስራኤል ዘሥጋ ይባላሉ። እስከ ዓለም ፍጻሜ ያለን በ40 በ80 ቀናችን ሀብተ ውልድናን ስመ ክርስትናን ያገኘን እኔና እናንተ ደግሞ እስራኤል ዘነፍስ እንባላለን። እስራኤል ዘሥጋ ቢወጡ ከግብፅ ነው፣ ቢገቡ ከነአን ነው። እስራኤል ዘነፍስ እኔና እናንተ ብንወጣ ከእሳት ከሲኦል ነው፣ ብንገባ ገነት መንግሥተ ሰማያት ነው ማለት ነው። እነዚያ እስራኤላውያን ቢጓዙ በምድረ በዳ በዓለማዊ በቁሳዊ ዓለም ላይ ተጉዟል። እኔና እናንተ ጉዟችን ከቁሳዊ ዓለም ይጀምራል፣ ወደ መንፈሳዊ ዓለም እንሄዳለን። እነዚያ ቢሄዱ አግድም ነው፣ እኔና እናንተ ብንሄድ ሽቅብ ነው። እነዚያ ቢወጡ ከሰው አገዛዝ ነው፣ እኔና እናንተ ብንወጣ ከዲያብሎስ አገዛዝ ነው። አራ መስግኑት ግዴላችሁ። ዋንጆ ገርቡማ ኬሰኒ ኢስንራ ጨብሴራ መተሬ ጀዱ ወሊን በረና ሴረ ለወታ በቆና ድግደሚጃ ለኮፍሰ ቁረሰዲ ጉባረት ሰገሌ በሬፈሜን ጀቸ ከነ ከንዱበቴ ዋቆተ እስራኤል ዋቀ እስራኤል እስራኤልን ከኑሜ እስራኤልን ከንቦባስ እስራኤልን ከንገጌስ እስራኤልን ከንሶሬ አርከ ቢታ ገርቡማ ፈርዖን ጀላ ብሊሰ ከንባሴ ከነአኒትስ ገጌሴ ከንሳኒን ገልቼ ጉያ ኦንጌረት ዱሜሰ ከንተጎጌ አልከንዱ ከነረትሞ ኢፈ ከንሳኒፍ ዳቤ ኤርገማሳ ሚካኤልን ሰሚራ ከንርጌ ራጃሳ ሙሴ ለፈራ ገጌሳ ታስሴ ኡሌ ቀበቺሴ ዱረሳኔ ከንደምሲሴ ዋቀዮቱ ጀቸ ከነ ዱበቴ እስራኤሎኒ መነገርቡማ ወጎተ ዲባፉሪፍ ሶዶመ ኢትዲተ መንራቲ ስካራ ኢሚማን ራኤሊን ሚማን ራኤል በልበለ ዋቀዮ ዋን ሩኩቴ በልበለ ዋቀዮ ዋን ሳክሲሲሴፍ አያኒ ዋቀዮ እስራኤሊ ራፍተኤ ዋቀዮ ሲትኬ ኦላ ሙሴ ዋሜቱ ግረ እስራኤልቲ ኤርጌ ምን እያልኳችሁ ነው ያለሁት? ይህ እስራኤል የሚባለው ሕዝብ በአንድ ወቅት የከበረ ሕዝብ ነበር። እግዚአብሔር ክብራችንን ይመልስልን። በአንድ ወቅት በደስታ የሚኖር በከፍታ የሚኖር ሕዝብ ነበረ። በአመፅ ምክንያት ግን ተዋረደ። እስራኤል ያመፀው በማንም ላይ አይደለም፣ በገዚያ ወንድሙ ላይ በባለ ራእይ ወንድማቸው ህልመኛ ወንድማቸው ዮሴፍ ላይ ነው ያመፁት። ወገኖቼ ለእናንተ ምክር አለኝ። እግዚአብሔር ቢረዳችሁ መንፈስ ቅዱስ ቢቀርባችሁ ሰው ባለ ራእይ ስለሆነ ሰው ሰርቶ ስለተሳካለት ነግዶስ ስላተረፈ በህይወትም ከፍ ስላለ ልባችሁ አይናችሁ ምቀኛ እንዳትሆን እግዚአብሔር መንፈስ ቅዱስ አጥሮ ይጠብቃችሁ። ምክንያቱም ውሎ አድሮ የሚያመጣው መከራ ብዙ ነው። ዮሴፍ ህልመኛ ነበረ። በአንድ ወቅት ህልምን ተመለከተና ለአባቱ ለያዕቆብ እንዲህ አለው፣ እኔ የስንዴ ነዶ ነበረኝ፣ 11 የስንዴ ነዶ ደግሞ ለኔ ነዶ ሲሰግዱ አየው። አባት ይህንን ህልም ፍታልኝ አለና አባቱን ጠየቀ። አባቱም ወደ ጥላ ስር ለብቻው ወሰደና ልጅ ይህንን ቃል በወንድሞች መካከል አትናገር፣ 11ዱ ያንተ ወንድሞች ናቸው፣ 12ኛው አንተ ነህ። ክብር ከወንድሞች በላይ የላቀ ነው። ስላንተ ክብር ወንድሞች በአንተ ፊት ያጎበድዳሉ፣ ይሰግዳሉ፣ ያከብሩሃል። ያንተ ጸጋ ከነሱ የተሻለ ነውና ይህችን በልብ ሰውረ ጠብቅ ብለው አለው። ይህን ጊዜ ወንድሞቹ አባት ለልጅ የሚለውን ሰሙና ቂም በልባቸው አደረ። በቀል በልባቸው አደረ። እነርሱ በግ ጥበቃ በመስክ እንዳሉ ዮሴፍ ከዕለታት በአንድ ቀን ስንቅ ይዞላቸው ወንድሞቼ ጠምቷቸዋል ብሎ በማሰሮ ውሃ ይዞ ርቧቸዋል ብሎ በአኩፋዳ ደግሞ እንጀራ ይዞላቸው ወደ መስክ ሲሄድ እነርሱ ግን ሊያበላቸውና ሊያጠጣቸው ሊያሳርፋቸው የሄደው ወንድማቸው በምን ልክ ሊያጠፉት እንዳለባቸው ይመክሩ ነበር ይላል። ምድሪቱን ምስቅልቅሏን ያወጣው እኮ እንዲህ ያለ ምክር ነው ወገኖች። እስራኤላውያን 11 ወንድሞቹ በሱ ላይ መከሩ። አባትም ልቡ እንደባባ ህልመኛ ልጁን ባለ ራእይ ልጁን ልጄ እንግዲህ እግዚአብሔር ይጠብቅህ፣ ወንድሞች ላንተ ጥሮች አይደሉም፣ በሰላም ይመልስ ብሎ አባት አይኑ እየተንከራተተ ዮሴፍን ሸኘው። ዮሴፍም ዱር ገደሉ ወጥቶ ወርዶ ወንድሞቹ ባሉበት ደረሰ። ምግብ አበላቸው። በልተው ሲያበቁ ዮሴፍን ተረባርቦ እግሩን ያዙት። ገሚሶቹ እንግደል፣ ደምና ፍስና
አውሬ በልቶታል ብለን አባታችንን እናስለቅስ መግደል አለብን ብሎ ሲወስኑ ግዴላችሁም አንግደለው፣ ነገር ግን ልብሱን በደም አጨማልቀ ነው ልጅን አውሬ በልቶታል ብለን አባታችን እናረዳዋለን። ነገር ግን ወንድማችን ገለነው ምንም ላይ ተርፈን ደሙን ላንጠጣ ስጋውን ላንበላ አይጠቅምም አለ ሮቤል የሚባል አንዱ። ግን አለ ወንድማችን በዋጋ በገንዘብ በባርነት እንሽጠው አለ። እስኪ በሉ በባርነት እንሽጠው በሉ እስኪ። እኔና እናንተም እኮ ህጋዊ ባልሆነ ደረሰኝ እኮ አንዱ አንዱን እየሸጠ እኮ ነው የሚኖረው። አንዱ የአንዱን እንጀራ፣ አንዱ አንዱን እድል፣ አንዱ የአንዱን ኑሮ፣ አንዱ የአንዱን ጉዳይ እያበላሸ እኮ ነው የሚኖረው። እግዚአብሔር መንፈስ ቅዱስ ያቅናን እንጂ። ከዚያ በኋላ ዮሴፍን ተረባርበው ያዙት፣ ደበደቡት፣ ከአውሬ ጉድጓድ ውስጥ ጣሉትና ምን እናድርገውን ጨርሰው ወይስ እናትርፈው እየተባባሉ እንዳለ አሜሪካውያን ነጋዴዎች ወደ ግብፅ ምድር የሚሄዱት እነሱ ግመሎቻቸውን ጭነው ሲመጡ ሮቤል ተመለከተና ግዴላችሁም አንግደለው እንሽጠው አለ። መቼስ ከመሞት መሸጥ ይሻል አይሻል? ይሻላል። ለወንድማቸውን የአባታቸውን ልጅ ባሪያ አደረጉት፣ ዕቃ አደረጉትና ዮሴፍን ለዚያም በውድ ዋጋ እንዳይመስላችሁ፣ ምክንያቱም በልባቸው ስላረከሱት እንዴት አድርገው ውድ ዋጋ ይተምኑለታል? የሰውስ ዋጋ ቢተመን ስንት ነው? የአንድን ሰው ዋጋ ማውጣት አይቻልም። የሰው ዋጋ ውድ ነው። ውዱ ስንት ነው ቢባል የለም። ውዱ የሰው ዋጋ ስንት ነው ስል በኋላ ላይ መጣበታለሁ። ዮሴፍ ግን በወረደ ዋጋ በ20 ወቄት ተሸጠ። ከዚያ እንደ ዕቃ ተጭኖ ወደማያውቀው ምድር በወንድሞቹ በመረረ ጥላቻ የተሸጠ ወንድማቸው እንደ ቁስ ዕቃ በግመል ጀርባ ላይ ተጭኖ ወደ ግብፅ ወረደ። እዛ በወረደ ጊዜ ግብፅ ጲጢፋራ ከሚባለው ከንጉሥ አማካሪ ቤት ገባ። አዎ ደም ግባት የነበረው ሰው ነው። እግዚአብሔር ወዝ የሰጠው ሰው ነው ዮሴፍ ማለት። እግዚአብሔር ከእርሱ ጋር ተሸጠ። እስኪ እግዚአብሔር ከእርሱ ጋር ተሸጠ በሉ። ስንራብ እግዚአብሔር ዝም የሚለን የሚመስላችሁ ሰዎች ግድ የላችሁም። በመራባችሁ ውስጥ ረሃብ ላይ ጉልበት የሆናችሁ ማን ነው? ሲጠማችሁ በጥማታችሁ ውስጥ ታጋሽ ያደረጋችሁ ማን ነው? ብቻ በተጎዳንበት፣ በተሰበርንበት፣ በተጋደለ በኩል ሊያቀና እንደምሰሶ የቆመ እግዚአብሔር ከጎናችን ነው፣ መሃላችን ነው። ክብርና ምስጋና ለስም አጠራሩ ይሁንልን። ዮሴፍ ማንም የለው ብቻውን በሄደ ጊዜ እግዚአብሔርን አለ ዳዊት በመከራ ቀን ጠራሁት አለ። በምን ቀን? እግዚአብሔር በመከራ ቀን ጠራሁት፣ እርሱም ደግሞ ዘንበል አለልኝ፣ ፊቱን መለሰልኝ፣ አገኘኝ እንዳለ ከዮሴፍ ጋር እግዚአብሔር ግብፅ ወረደ። በግብፅም እግዚአብሔር ለዮሴፍ እንደ ባሪያ ሳይሆን እንደ ጌታ ሞገስ ሆነው። ባሪያ ያደረገው ዮሴፍን ወንድሞቹ ናቸው ወይስ እግዚአብሔር ነው? አረ ንገሩኝ። ወንድሞቹ ናቸው። ማን ጌታ አደረገው? እግዚአብሔር ሞገስ ሆነውና ጲጢፋራ ከሚባለው ባለስልጣን ቤት ገባ። የጲጢፋራ ሚስት ዓይኗ በሌላ በዮሴፍ ላይ ወደቀበት። ዮሴፍ ሲገባ ደረቱን ሲወጣ ጀርባውን እያየች በዝሙት ነደደችበትና ዮሴፍን ላለመልቀቅ ወሰነች። በፈቃድ ብትጠይቀው ዮሴፍ በፍጹም ይህንን አላደርገውም፣ ባልሽ በቤቱ ንብረት ሁሉ ላይ እኔን ሾሞኛል፣ በአንቺ ላይ ግን አንዳች ስልጣን አልሰጠኝም። ግዴለም ሰው አያየንም አለች። ሰው ባያየንም እስኪ ኢትዮጵያውያን በሏት ይቺ ማን ያየናል? ባካችሁ ዳህን የምትበድሉ ፍርድን የምታጓድሉ ሰው አላየኝም ብላችሁ በሰው ላይ ክፉ ነገር የምታደርጉ መርዝ የምትበጠብጡ ካላችሁ ባካችሁ እግዚአብሔር ያያቸዋል። የእግዚአብሔር ዓይን በተራራ አይጋረድም። የእግዚአብሔር ዓይን ጨለማን ያበራል። የእግዚአብሔር ዓይን የሚሰወረው የለም። እንኳን እኔና እናንተ በአናታችን ተሸክመን ቁጥሩን የማናውቀው ጸጉራችን ሰናፍሏ ሳትቀር እግዚአብሔር ዘንድ ተቆጥራ ትታወቃለች። አትታወቅም? ምእመናን እግዚአብሔር ያውቃል ሁሉ። ዮሴፍ እግዚአብሔር ያያል አለ። በቃ
ለዮሴፍ የሚታየው የማን አይን ነው? ግዴላችሁም የማን አይን ነው? የማን አይን ይታይን ዛሬ? እግዚአብሔር ያያል ብለን እግዚአብሔርን እንየው። አንቺ በሩ ዘግተሻል። አዎ የተዘጋው በር የሰውን አይን ይከለክላል። የማንን አይን ግን አይከለክልም? እምቢ ብሏት ሊወጣ ሲል ከጀርባው ያዘችና ልብሱን ከላዩ ላይ ቀደደች። ሲያመልጣት ብላ ጮኸች። የባለስልጣን ሚስት ናትና ዮሴፍን ወደ እስር ቤት አስወረወረችው። ጠበብቶች መጡና እንዴት ነው አሉ። ሲመለከቱ ልብሱ የተቀደደው ከጀርባ ነው። ይሄስ ፈቃዱ ቢሆን ከፊት ለፊት ይቀደዳል፣ ይሄስ ያለ ፈቃዱ ስለሆነ ከጀርባው ተቀደደ ተባለ። ወገኖቼ ከጀርባ የተቀደደ ብዙ ነገር ሊኖር ይችላል። ከፊት እንዳንቀደድ ከፊታችን ጋሻ የሆነን እግዚአብሔር ክብርና ምስጋና ለስሙ ይሁን። የተበላሸ ታሪክ ከኋላ ሊኖርን ይችላል። የተቀደደውን የሚሰፋ የጎደለውን የሚመላ የተጣመመውን የሚያቃና ማን አለልን? እግዚአብሔር። አይኑን ልንፈራ ያስፈልጋል። አይኑ ይፈራ፣ ስልጣኑ ይፈራ፣ ስሙ ይፈራ፣ ቃሉ ይፈራ። ምመናል ዮሴፍ ይህንን ስለፈራ ለዚያች በደረቅ የብስ ስለሆነችው ለግብፅ በረከት ሆናት። በእስር ቤትም ሲገባ ለሁለቱ ጓደኞቹ ውለታ ውሎላቸዋል። ከእስር ቤት ሲወጣ ለጠጅ አሳላፊው ሁላ ሳይቀር በረከት የሆነ ሰው ነው። ጠጅ አሳላፊው ግን ሲወጣ ዮሴፍን ረስቶታል። ማን ግን ዮሴፍን አረሳው? እግዚአብሔር ዮሴፍን አረሳው። ዮሴፍ በእስር ቤት ባለሞገስ ሆነ። እንደ ታሳሪ ሳይሆን እንደ ወይን ቤቱ ሹም ሆኖ ታየ። አሳሪዎቹ የሚያከብሩት ሆነ ዮሴፍ። ወገኖች በዚህ ዓለም ላይ ተከብረን ወጥተን የገባ ነው። አትናቋት። እቺ ኑሯችሁ እንዲህ የሆነው በእግዚአብሔር ቸርነት እንጂ እንደኔና እንደናንተ አያያዝማ እዚህ አይደለም መገኛችን። አስሮ በፍቅሩ ስቦ በረድኤት አቅርቦ እዚሁ ከመስቀሉ ስር ያስቀመጠን ማን ነው? ኧረ ክብር ይሁንለት። ግዴለ እንደኔና እንደናንተ ምርጫማ ቢሆን በዚህ ሰዓት ግሮሰሪ እናሟሙቃለን እንጂ በዚህ በፀሐይ ላይ ማን ቀልጣት? እንደኔና እንደናንተማ ቢሆን በተሽከርካሪ ወንበር ላይ እንዘንጣለን እንጂ በዚህ ሰዓት ድንጋይና ጉቶ ላይ አፈርና ፀሐይ ላይ ምን አስቀመጠን? የእግዚአብሔር ፍቅር ግን የበረሃ ጥላ ነው። የእግዚአብሔር ፍቅር ግን የውርደት ጊዜ ሞገስ ነው። እግዚአብሔር ከፍ ያደርጋል። ዮሴፍ በጣም የሚገርም ሰው ነው። በባዕድ ሀገር እናንተ አንድም ቀን ብቸኝነት ተሰምቶት አያውቅም። እኔና እናንተማ ሰፈር ስንቀይር ራሱ ወይ እዚህማ ምን አለ እንዲህ እኮ ነው የሚያደርገው። ሁሉ የኛ እኮ ነው። ቢገባ ሁሉ የማን ነው? ኧረ በማርያም ሁሉ የማን ነው? አያችሁ፣ ሰፊዋን ምድር አጠበብናት በጭንቅላታችን ልክ። የኛ ቀጠና የኛ ምናምን ብለን ዝቹ አደረግናት። እግዚአብሔር ግን ምድሪቱን እስከሚመጣ ድረስ ሂዱባት አትዘልቋትም፣ ኑሩባት አትዘልቋትም ብሎናል እግዚአብሔር። እግዚአብሔር መስክ ሰጠው ለአባታችን ለዮሴፍ። ዮሴፍ በዚያ ምድር ላይ ሆኖ አንድም ቀን እንደ ባሪያ ራሱን ቆጥሮ አያውቅም። ለእግዚአብሔር እንደ ልጅ ሆኖ ኖረ። አይምሮ ነፃ የወጣ ሰው ነው። አካሉ ነው የታሰረው። በወንድሞቹ ነው የተገፋው። የተገፋውን እግዚአብሔር ደገፈው። የተጣለውን እግዚአብሔር አነሳው። የታሰረውን እግዚአብሔር ፈታው። ዮሴፍ በግብፅ ላይ ክብሩ በዛና ጭራሽ ሄዶ የግብፅ ጠቅላይ ሚኒስቴር ሆኖ እርፋል። እኔ ወደ እናታችን ሆድ እንመለስና እንዴ የዚያን ወራት አስቧት። ትንሽ ምን ነበረን በእናታችን ሆድ? አረ ንገሩኝ፣ ምን ነበረን? የጨበጥነው ወርቅ አለ? የቆጠርነው ገንዘብ አለ? ስንመጣስ አቤት ባዶ እጃችን። ምን ባዶ እጃችን? እንዳለን ባዶ ነን እንጂ እጅ ብቻ ነን። ሁሉ ነገራችን ባዶ። ከእናታችን ጋር ያስተሳሰረን እትብታችን ብቻ ከእናታችን ጋር አጣብቆናል። የእናታችን እትብት ሲቆረጥ የቤተ ክርስቲያን እትብት ተዘረጋለንና በ40 በ80 ቀናችን ልጅነታችን ተረጋገጠ። አልተፈታንም። ከእናታችን እትብት ሲቆረጥ ተለየን። ከእናት ቤተ ክርስቲያን ጋር በ40 በ80 ቀናችን ታተምን። እዚያ ጋር ልጅ ብንባል በስጋ ነው፣ እዚህ ጋር ልጅ ብንባል በመንፈስ ነው። እዚያ ጋር ስጋውያንን፣ እዚህ ጋር መንፈሳውያንን፣ እዚያ ጋር ዓለማውያንን፣ እዚህ ጋር ሰማያውያንን። ወገኖች ዮሴፍ በግብፅ ምድር ላይ ብቻውን ሆኖ ከእስራኤል ተሰዶ እዛ ሄዶ ማንንም አያውቅም። ይትባላቸውን አያውቅም፣ ቋንቋቸውን አያውቅም፣ ምናቸው ከምናቸውም ነፃ ነው። ደግሞ በባርነት የሄደ ሰው ማንም ንቆ የሚያየው ነው። አቤት እግዚአብሔር ባለሞገስ ሲያደርግ!
ጭራሽ እነሱ ላይ ተሾሙባቸው ግብፅ በረሃብ እንዳትነድ ለግብፅ በረከት ሆኖ ስንዴ አኖረላት። 7 ዓመት ግብፅ በረሃብ ስትነድ ዮሴፍ ከግብፅ አይጉር አልፎ ለሌላ ቀጠና እህል የሚሰፍር የበረከት ሰው ሆነ። ጻድቅ ሲራብ ዘሩም እህል ሲለምን አላየውም። ዳዊት ያለው ለዚህ ነው። ክብር ለአምላካችን ለእግዚአብሔር። ጻድቅ በሉ እስኪ ድሃ ሲሆን ዘሩም በሉ እህል ሲለምን አላየውም። አያችሁ፣ ጻድቅ አይደኸይም። ድሃ ብዬ የምላችሁ የአእምሮ ድህነት ነው፣ የጽድቅ ድህነት ነው። ይሄ ገንዘብማ ይወጣል ይወርዳል፣ እሱን ተውት። የዚህ ዓለም ጉዳይማ ከፍር ዝቅ ነው። አንቱ ያሏችሁ ሰዎች አንድ ቀን አንተ አንቺ ይሏችኋል። አንቺ አንቱ ያሏችሁ አንድ ቀን ደግሞ ቀየርና እንደዚያው ይሆናል። ዮሴፍ በግብፅ ላይ በረከት ሆኖ ዮሴፍን የሸጡ ወንድሞቹ ከዕለታት በአንደኛው ቀን ገንዘብ ይዘው እህል የሚገዙበት አጡ። ዝና ሲሰሙ በግብፅ ምድር ላይ አንድ የበረከት ሰው ተነስቷል። ያ ሰው ከነሱ ቤት የወጣ ሰው መሆኑን አያውቁትም። የግብፅ ጠቅላይ ሚኒስቴር ነው። ያዕቆብ ተነሱ ልጆች ከግብፅ ሂዱና ስንዴ ይዛችሁልን በረሃብ እንዴት እንለቅ አላቸው። እሺ ብለው 10 ወንድሞቹ ተያይዘው ወደ ግብፅ ምድር ሄዱ። የወጋ ቢረሳ አቤት። እኔና እናንተ ይችን ተረትማ ስንተርታት እጃችንን ለቡጢ ጥርሳችንን ለንክሻ አድርገን ነው አይደለ? አያችሁ፣ ዮሴፍ ተረስቷል በወንድሞቹ። እስኪ ዮሴፍ በሉ በወንድሞቹ ምን ብሏል? ለአባቱ ሞቷል። ዮሴፍ በሕይወት የለም። የሸጡት ደግሞ ረስተውታል። አሁን ረሃብ እንደ ቅጠል አጠውልጓቸው ዮሴፍን ለፊት መጥተው ቆሙ። ከየት ናችሁ እናንተ አላቸው። ከእስራኤል ነው። የማን ልጆች ናቸው? ያዕቆብ የተባለ ሰው ለቀባሪ አዋረዱ። ለወንድማቸው ነገሩት። ዮሴፍ አይቷቸው ጥርሱን ከንፈሩን አልነከሰባቸውም። አይቶ አዘነላቸው። አይቶ ምን አላቸው? እናንተማ አቤት፣ እኔና እናንተማ አቤት ሲያፈጥነን እዚህ ላይ አንቺማ ያደረግሽኝ አንተማ እንዲያደረገ ዛሬ አንተን እንዲያደቀቀ አንቺን እንዲያደረገሽና እኔ እንዲያደረገ እንል ነበር። ዮሴፍ ጋር እሱ አይለች ቆጠራቸው። ሲመለከት 10 ናቸው። አባታችሁ በሕይወት አለ አላቸው። አዎ አለ፣ ደክሟል፣ አርጅቷል። ስለ ልጁ አንድ ልጅ ነበረው። ማን የሚባል ዮሴፍ። ምን ሆነበት? አይ ሞቷል፣ እኛም በሕይወት መኖሩን አናውቅም። ሞቷል ያለው ማን ነው? አይ ለአባታችን ሞቷል ብለን አረዳነው፣ እኛ ግን ያኔ አሳልፈን ሰጥተነው ነበር። አይዟችሁ ይሄም ያልፋል አላቸው። ያልፎ የለን ይሄም ምን ይላል? ያልፋል። ከዚህ በኋላ አንድ ወንድማቸው የት አለ አለና እሱን ሂዶ እንዲያመጡ አደረጋቸው። ስንቅ አስያዛቸውና የአንዱን ዕቃ እዚህ ጋር አስቀረ። ከዚያ በኋላ ተከታትሎ ሰራዊት ላከባቸውና አስመለሳቸው። ከዚያም በኋላ ራሱን ገለጠላቸው። ዮሴፍ ወንድማቸው የሸጡት መሆኑን ራሱን ገለጠላቸው። እነሱም በፊቱ ወደቁ። ያኔ ትዝ ይላቸዋል። የ11ዱ ነዶ ለአንዱ ነዶ ምን ይላል? ይሰግዳል ያለውን በገዛ ሀገራቸው ሳይሆን በባዕዳን ሀገር በሀገራቸው ያዋረዱትን ወንድማቸውን በስደት ሀገር አምጥተው መጥተው አከበሩት። እርሱም ቀለብ ሰፈረላቸው፣ አባቱን አስመጣ። እነዚያ ስደተኞች ዮሴፍ በሕይወት እስከነበረበት ዘመን ባለ ሀገር ባለሞገስ ሆኖ እስራኤላውያን በዚያ ምድር ላይ ከፍ ከፍ አሉ። ታሪኩ ሰፊ ነው። እኔ ወደምፈልገው ነጥብ ስለማፈጥናችሁ ነው። እዚህ ቦታ ላይ ብዙ መቆየት አልፈልግም። ዮሴፍ ያዕቆብ መጣ፣ ልጁን በሕይወት አየ። እስራኤል ዮሴፍ በሕይወት እያለ ከበረ። ዮሴፍ ከሞተ በኋላ ያዕቆብም ካለፈ በኋላ ዮሴፍን የማያውቅ ሌላ ትውልድ ተነሳ። ዮሴፍን የሚያውቅማ እስራኤልን አከበረ።
ዮሴፍን የማያውቅ ደግሞ እስራኤልን ባሪያ አደረገ። ፈርዖናውያን ተፈራረቁ። በሀገራችን አጼዎች እንደምንል በግብፅ ደግሞ ፈርዖናውያን ይባላሉ። እነርሱ ብድግ ብድግ ሲሉ እስራኤልን ለባርነት ጭራሽ አዋጅ አሳወጁ። ሴቶቻቸውን እያገባን ልጅ እንውለድባቸው፣ ወንዶቻቸው ከተወለዱ ግን እንግደላቸው፣ ዘራቸው ከተስፋፋ ምድሪቱን ይወርሱብናል አሉ። ይሄ ቀጠለ። ራሔል የምትባል እናት ደረሰች። መንታ ልጆችን በሆዷ ይዛለች። ልጆችን እንድገላገል አሳርፉኝ አለች። ወገኖቼ እንኳን አምጣ ለምትወልድ እናት ስራ እየሰራ ጭንቅላቱን ያመመ ሰራተኛ እንኳን ጥላ ላይ አረፍ በል ይባላል። መንታ ልጆቿን እንድትወልድ ብትለምናቸው የለም እዚሁ ላይ ፒራሚዶቻችን የሚያሳምሩ የእናንተ የእስራኤላውያን ደም ነው፣ ስለዚህ እዚያው አሸዋ ላይ ውለጂና ረገጪ ተባለች። አምጣ መውለድ ሳያንሳት እናት የወለደቻቸውን ልጆቿን እንዴት አድርገ እንደ ድመት መልሳት ብላ መንትያ ልጆቿን እዛ ወለደች። በእግሯ ልጆቿን እየረገጠች እንባዋን ግን እየዘገነች ወደ ሰማይ፣ ያ እንባዋ ሰማይ ደረሰ። የራሔልን እንባ ለእኔና ለእናንተ ዛሬ ያቀብለን መድኃኔዓለም። ከገባንበት አዙሪት እንድንወጣ የአባቶቻችን የእናቶቻችን የእነዚያን የቅዱሳኑን እንባ እንዲኖረን እግዚአብሔር ይርዳል። ገርቡማረት ነሞታ ብርመዱማን ቱረን ገርቡማን እትጀባቴ ዳኢመን keessumarratti irra ijjedhu dhiiga ishii dhangalaasii piraamidoo tookaan gamoo biyya Misir kana jaratu bareechaa yeroo jedhamanii luka isheetiin mucaa sanarra daa'ima sanarra ejjechaa imimmaan shaggara samiitti facaaste. Waaqayyoonis waa'ee Raahel Ermiyaas hoggaa dubbatu Ermiyaas waa'ee ijoollee isheetiif callisuu hin dandeenye garaan ishee baay'ee raafamee jira, keessi ishii baay'ee gubatee jira. Gaara sanarratti ni boochee Raahel ስለ ልጆቿ ከእንባ መከልከልን እንቢ አለች። ሞተዋልና በሕይወት የሉምና እግዚአብሔርም ከሰማይ ሰማ ይላል። እግዚአብሔር ከየት ነው የሚሰማው ወገኖች? እግዚአብሔር ከሰማይ ይሰማል። እንባቸው ግን ስለ ጠፍ ነገር አይደለም። እንባችን ግን ስለማይረባው ጉዳይ አይደለም። እንባችን ሀገርን ስለ ማዳን ጉዳይ ይሁን፣ ነፍስን ስለ መታደግ ጉዳይ ይሁን፣ መከራን ስለ ማቅለል ይሁን፣ ስቃይን ስለ መለየትና ስለ ማራቅ ይሁን፣ እንባችን ስለዚያ ከፈሰሰ መፍትሄ ያለ ከእግዚአብሔር ዘንድ። ከዚህ በኋላ እግዚአብሔር ጊዜው ደረሰ፣ ሙሴን ላከ። ያ ሕዝብ በብዙ ታሪክ በአንድም በሌላም ስለሰማችሁት ወደ ሙሴ ታሪክ ደግሞ ከገባው ባህርን የመጥለቅ ያህል ነው የሚሆንብኝ። ሙሴ ብቻ ሕዝቡን ይዞ በረሃውን መንገድ እየሄደ እያለ ሕዝቡ በመንገድ ላይ ወደ ኋላ ወደፊት ሲል ከፊት ባህር ኤርትራን እያየ ከኋላ ፈርዖንን እያየ አንድም በማጉረምረም መና ከሰማይ የወረደ እየበሉ ከጭንጫ ለውሃ እየፈለቀ እየጠጡ እስራኤላውያን አጉረመረሙ ይላል። እስራኤላውያን ምን አሉ? ኧረ ማጉረምረሙን ከዚች ምድር ላይ መድኃኔዓለም ይንቀልልን። ብዙዎቻችን እናጉረመርማለን ወገኖች። ማጉረምረም ልመናም አይደለም ምስጋናም አይደለም። ማጉረምረም የተዋለልን ውለታ መዘንጋት። ደግሜ እላለሁ፣ ማጉረምረም የተዋለልን ውለታ መዘንጋት ነው። ውለታው ምንድነው ያላችሁኝ እንደሆነ በትንሹ ልንገራችሁ። ሰው ሆነን ከዱር አራዊትና ከቤት እንስሳት ተለይተን መፈጠራችን ራሱ ትልቅ ውለታ ነው። እግዚአብሔርን መስለን መፈጠራችን ራሱ ትልቅ ውለታ ነው። የውለታ ደግሞ ወደ ኋላ ላይ መጣበታለሁ። በርዕስነት ወደ ተነሳንበት ጉዳይ እስራኤላውያን በበጉ ደም ሞተ በኩረ ግብፅ መልአኩ ሲቀሳስፋቸው፣ እስራኤላውያን ግን የአንድ ዓመት በግ እንዲያርዱ ታዘዙ። የአንድ ዓመት በግ አርደው የበጉ ደም ደግሞ የበራቸውን ጉመን መቃኑን ግራና ቀኙን እንዲቀቡ። የበጉ ደም አንጸባራቂ ነው። መልአኩ መጥቶ ደም ያለበትን በር ሲያይ መቅሰፍቱን ይዞ ያልፋል። ምክንያቱም ከደሙ በግ የተነሳ እስራኤል በሕይወት እንዲኖሩ እግዚአብሔር ወስኖላቸዋል። የግብፅ በኩራት ባለቁባት ሌሊት በጉ ዋስትና ላልሆናቸው የበጉ ደም ላላገኙት ግብፃውያን እንዳሉ በኩራታቸው አለቁ። ፈርዖን እያለና ሙሴን ሕዝብ ይዘልኝ ውጣ ለቅቄያለሁ አለ። ከበጉ ደም የተነሳ በገራገሩና በትሑቱ በልበ ቀናው በመሪያቸው በሙሴ እስራኤላውያን ምድረ ግብፅን ለቀው ጉዞ ጀመሩ። ጉዞ የሚፈጀው ከነዓን ለመድረስ ስንት ቀን ብቻ ነበር?
ሰምታችሁ አታውቁም? ስንት ቀን ብቻ ነበር? 40 ቀን ቃለ ሕይወት ያሰማል። 40 ቀን ብቻ እስራኤል አጉረመረመና የ40 ቀን እኔና እናንተ በማጉረምረማችን የምንጨምረው ጉዞ አለ፣ የምናጣው በረከት አለ። ልንገራቸው። እስራኤላውያን የ40 ቀን ጉዟቸውን አጉረመረሙና 40 ዘመን አደረጉ። ቢሉ መንገዱ አዙሪት ነው። ቢሉ መንገዱ አዙሪት ነው። ጭራሽ ተናዳፊ እባብ ከጫካ እየወጣ በኩረ እስራኤልን መንደፍ ጀመረ። ከቀሳፊ መልአክ ያመለጠ ሕዝብ በእባብ ማለቅ አለበት ወገኖቹ? ከኤችአይቪ ያመለጠ ሕዝብ በኮሮና ማለቅ አለበት? ከኮሌራ ያለፈ ሕዝብ በጉንፋን ማለቅ አለበት? ከተለያየ በሽታ ያመለጠ ኢትዮጵያዊ ሰው ዛሬ ራሱን አክብቦ በሆነ ደሴት ላይ አስቀምጦ መገፋፋትና መጠፋፋት መበላላት አለበት? እግዚአብሔር በደሙ የዋጀው አንድ ሕዝብ የአንድ መንግስት ዜጎች ያደረገን እኛ መገፋፋት አለብን? እስራኤላውያን የ40 ቀን ጉዟቸው ሆነና ብቻ እግዚአብሔር በግብፅ ያለውን ነገር ሲሰብርላቸው ባህር ሲሻገሩ አሳዳጆቻቸው በባህር ሲቀበሩ ሙሴ እንዲህ አላቸው፣ እግዚአብሔር ከግብፅ አውጥቷቸዋል፣ የባርነታችሁን ቀንበር ሰብሬላችኋለሁ፣ ቀና ቀና ብላችሁ እንድትሄዱ አድርጌያችኋለሁ አለ ይላል። ሰው ሲያቀረቅር ቀኑ ጨለማ ነው። ሰው ቀና ሲል ሌሊቱ ቀን ነው። ለዚህ ነው ኢትዮጵያውያን በብሂላቸው ምን አሉ? ቀና በል አቤት ቀን አለ። ቀና በል ምን አለ? ቀን አለ። ለካ ዝቅ የሚባለው በመከራ ጊዜ ቀና ስንል ማንም ላይ ለማፍጠጥ ለማንም መልስ ለመስጠት አይደለም፣ እግዚአብሔርን ለማመስገን እሱን ለመለመን ምን እንበል? ቀና እንበል። ባሪያ አጎንብሶ ነው የሚሄደው። ባሪያ ትከሻው ስብር ብሎ ነው የሚሄደው። ባርነት ቀናሽ ብልም ባሪያ አንገቱን እንደደፋ ፊቱ እንደጠቋቆረ እንደከፋው ነው የሚኖረው። የባርነት ቀንበራችሁን ምን አድርጌላችኋለሁ? ሰብሬላችኋለሁ አላቸው። ለጊዜው ለእስራኤል ዘሥጋ ነው፣ ፍጻሜው ግን ለእስራኤል ዘነፍስ ለእኔና ለእናንተ ነው። አምሳለ ግብፅ የሆነች ሲኦል ናት። ፈርዖን የዲያብሎስ ምሳሌ፣ ግብፅ የሲኦል ምሳሌ፣ ሙሴ የክርስቶስ ምሳሌ ነው። ከነዓን የገነት መንግሥተ ሰማያት ምሳሌ ናት። ባህረ ኤርትራ የገሃነም የሲኦል ምሳሌ ነው። እሱን አቋርጠን መሻገራችን በትረ ሙሴ የክርስቶስ መስቀል ምሳሌ ነው። መስቀሉ ባህርን የሚያክል ሞትን ከፍሎልናል፣ ጨለማን ከፍሎልናል፣ ባርነትን ከፍሎልናል። እልልታ ሴታለ ታሳሪዎች ተፈተን ባሮች በነፃነት የቆምን ሙሴ በበትሩ እንደመታ ክርስቶስ በመስቀሉ ባርነታችንን መታ። በልደቱ በዘመናችን መካከል ገባ። 5500 ዘመን የዕዳ ዘመናችን ነው፣ የጥፋት ዘመናችን ነው፣ የጨለማ ዘመናችን ነው፣ የሞት ዘመናችን ነው። ክርስቶስ ጣልቃ ገባና ይሄ ቁልቁል ይቆጠር የነበረ ነገራችንን ሽቅብ አደረገልን። ጽድቃችን እንደ መርገም ጨርቅ ሆኖብን ነበረ፣ ኃጢአታችንን በጽድቅ ለወጠ፣ ኃጢአታችንን ተሸከመ፣ በእኛ ሕይወት ጣልቃ ገባ። የባርነታችንን ቀንበር በሞቱ ሰበረልን። ወገኖች ከቃሉ ጋር ናቸው። የባርነታችንን ቀንበር በምኑ ሰበረልን? አሁን ባሪያ የሚለውን እንፍታ። ባሪያ ምን አጥቷል ያልን እንደሆነ ባሪያ አጎብዳጅ እንጂ ባሪያ በጨለማ የሚኖር እንጂ ባሪያ ድካም እንጂ እረፍት አያውቅም። ባሪያ የዕለት ጉርስ ያገኝ እንደሆነ እንጂ አይወርስም። ይወርሳል? ንገሩኝ፣ ይወርሳል? የሚወርሰው ማን ነው? በሞቴ ወራሽ ማን ነው? አረ ጉድ ፈልቷል። ወራሽ ማን ነው? እናንተ ልጅ ነው በሉኝ እንጂ ልጅ ደግሞ በደም የተካፈለ ነው። በደም ምን ያለ ነው? ልጅ የሚባለው ከእናትና አባት ደም የተካፈለ ነው? የተካፈለ አይደለም። ከእናትም ከአባትም ጂኑ እናትና አባቱን ይሆን።
ከአባቱ ጉልበት የተቀዳ ከእናቱ ማዕፀን 9 ወር ከ5 ቀን ፈጅቶ ተሰርቶ ሙሉ ሰው ሆኖ የወጣ ያ ልጅ ነው። እናትና አባት ያላቸው እነሱ በሞት በሄዱ ጊዜ ያንተ ድርሻ አይሉትም፣ ውርስ ነው ይሉታል። ባሪያ ድርሻ ነው የሚወስደው፣ ልጅ ግን ርስት ነው የሚወርሰው። ስለዚህ በባህርነት ውስጥ ለ5500 ዘመን ሲኖሩ አባቶቻችን ምን አሉ? ጽድቃችን እንደ መርገም ምን ሆነ? ተቆጠረ አሉ። ጽድቅ እንደምን? እንደ መርገም። የሚገርም ነው። እኔና እናንተ ኃጢአታችን እንደ ጽድቅ ተቆጠረልን ዛሬ። እኔና እናንተ ድካማችን እንደ ብርታት ተቆጠረልን ዛሬ። እኔና እናንተ ጥላቻ ውስጥ እያለን የፍቅር ሰዎች ተብለናል ዛሬ። ባርነት የምን ባሪያ ነበርን ያላችሁኝ እንደሆነ በጨለማ ውስጥ የነበርን ባሮች ነበርን። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 1 እስከ 2 ላይ በጨለማ የሄደ ሕዝብ ብርሃንን አየ። ገርቡማ ማሊክ የሰቱር ወጀተን ገርቡማ ዱኮና ገሰቱር ሙጩማ ዳፍ ገርቡማ ግዱ ገራገሩማ ለፋብ ሰሚቱ ጅራ ሙጩማ የቀባተን ዳልቶታ ገርቦት ሮታተን ገሩ ሂርማቶታ ታቱ ማለት ዳልቶታ እንደሰን ሂርማናን ከሰን ገየስን ይላተሙቱ ጅራ ገየሰን ቆፈ ፉደታ ደፍቀሳ ጥሩርሴ ገርቢዮ ዱኩብሰቴ አያለሙ እንጀደሙ ይወደደበሞ አበቆቱ እንጀደሙ ሙጫን ይወዱኩብሰቴ ይያለማ ይወደደበ ሂምቦቆታ ወኒ በርባደ ሳፍታ ሲፈማ ቀ አባሳረ ጅራታ ማቲን ይወራዶን ዳልቱ ደመለ ቆደቱ እንተ ከናፊ ገርቡማ ማሊ ጀለቱር ወጀተን ገርቡማ ዱኮና ከሰ ዱር አዳም የሮጀል ቀባቲ ሙጩማ ሳዲሴ ገርቡማ ሰይጣና ከሰ ገለጅ የመጀመሪያ አዳም ከኦሪት ዘፍጥረት ምዕራፍ 3 ቁጥር 8 ላይ ስንመለከት ክብር የለበሰ አዳም እርቃኑን እንደሆነ፣ ጸጋ የለበሰ አዳም ቅጠል እንደለበሰ፣ በብርሃን የኖረ አዳም በጨለማ እንደሆነ፣ ዘላለማዊ አዳም ጊዜያዊ እንደሆነ፣ የእግዚአብሔር ልጅ አዳም የዲያብሎስ ባሪያ እንደሆነ እግዚአብሔርን ከስፍራ ላይ አዳምን አጣው ይላል። ከስፍራው ላይ ማንን አጣ? እባካችሁ ብትፈለጉ እግዚአብሔር ከቤቱ ያገኛችሁ። ከወንጀል ሳይሆን ከወንጌል ያገኘን ግድ የላችሁ። ከዓለም ሳይሆን ከመስቀሉ ስር ያገኘን። ብዙዎቻችን ተፈልገን እየተገኘን አይደለም። ደግሞ የሚገርማችሁ ነገር ተፈልገን አልተገኘንም ብዬ ስላችሁ በአካል መራቅ ብቻ መሰላችሁ እንዴ? ቆመን እያስቀደስን ተፈልገን አልተገኘንም። እየቀደስን ተፈልገን አልተገኘንም። እየሰበክን ተፈልገን አልተገኘንም። እየዘመርን ተፈልገን አልተገኘንም። በሰንበት ትምህርት ቤት ውስጥ እየዘመርን ተፈልገን አልተገኘንም። በሰበካ ጉባኤ ውስጥ እያለን በጉባኤ ውስጥ እያለን ተፈልገን አልተገኘንም። ጠፍቶ እንደተገኘ ድሪም መድኃኔዓለም ያደርገን። አዎ እዛ ሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ ድሪሟ የጠፋባት ሴት ከ10 ጌጦቿ አንዱ ጌጥ ቢጠፋባት አደባባይ ላይ ጥዬ ይሆን እንዴ አለች። አይ አደባባይ ሳምሬበት ነበረ፣ ድሪሜ የጠፋው ቤቴ ውስጥ ነው አለች። ቤቷን ዞር ብላ ብትመለከት ቤቷ በቆሻሻ የተሞላ ነው። ሴቲቱ ወደ ልቧ ተመለሰችና ይሄ ቤቴ ጌጤን ደብቆብኛል አለች። እስኪ ይሄንን ቃል አውጡልኝ። ይሄ ጌጤ በሉ፣ ይሄ ቤቴ በሉ፣ ጌጤን ደብቆብኛል። ጌጥ ፍቅራችሁ አልተደበቀባችሁም? ቤታችሁ ውስጥ ጌጥ ሰላማችሁ አልተደበቀባችሁም? ጌጥ ትህትናችሁ፣ ጌጥ ስብህናችሁ፣ ጌጥ ርህራሄያችሁ፣ ጌጥ መንፈሳዊ በረከቶቻችሁ ቤታችሁ ውስጥ ግድል አላሉባችሁ? እስኪ ፈተሽ አድርጉ ቤታችሁ። ቤት ልባችሁን ፈተሽ፣ ቤት አይምሯችሁን ፈተሽ፣ ቤት ትዳራችሁን ፈተሽ አድርጉት እስኪ። ሴቲቱ ተነሳች፣ መብራቷን አበራችና ቤቷ ውስጥ ያለውን ቆሻሻ ከዳር እስከ ዳር ጥርግርግ አድርጋ ወደ ደጅ አመጣችና ብርሃን አበራችበት። መጀመሪያ ቆሻሻውን ጠራረገች። ደስ የሚለው ቆሻሻ ቤቷ ውስጥ መሆኑን ማወቁ፣ ሁለተኛ መጥረጓ፣ ሶስተኛ መብራት አበራች፣ አራተኛ ጌጧን ፈለገች። እናንተ መብራት ከበራ ቆሻሻማ ከዚያ ከተበታተነበት አንድ ቦታ ከመጣ በኋላ መብራቷን አብረታ አንጸባራቂ ድሪሟን አወጣች። ክብርና ምስጋና ለስሙ። አንጸባራቂ ድሪማችን፣ ፍቅራችን፣ ትህትናችን፣ ሰላማችን፣ በጎነታችን፣ ቸርነታችን፣ አብሮነታችንን ከቆሻሻ ኃጢአት መካከል እንድናወጣ፣ ከቆሻሻ ጸብ መካከል፣ ከቆሻሻ ዘረኝነት መካከል፣ ከቆሻሻ ጣዖት አምላኪነት መካከል በጎ ነገራችን እንድናወጣ እግዚአብሔር ይርዳን። ይህች ሴት የጠፋውን ጌጤን ድሪሜን አግኝቼዋለሁና ኑና ስለኔ ተደሰቱ አለች።
ቆሻሻውን ከቤቷ አውጥታ አቃጠለች፣ ቤቷን አጸዳች፣ ጌጧን አጠለቀች። ዛሬ ለእኔና ለእናንተ ይሄ ይሁንልን። በንስሐ ሳሙና ታጥበን ቆሻሻ ነገርን ከላያችን ላይ አስወግደን አያችሁ የፍቅር ልጆች እንድንሆን የባርነት ቀንበራችን ጻባችን የባርነት ቀንበር የሆነ ሞት የባርነት ቀንበር የሆነ እርኩሰት የባርነት ቀንበር የሆነ ኃጢአት እንዲሰበርልን ለኃጢአት ባሮች እንዳንሆን ለጽድቁ ለክርስቶስ ልጆች እንድንሆን ያስፈልጋል። ይሄ ወንጌል ያስፈልገውም ለዚያ ነው። ዘመነ ትንሣኤ ላይ ሆነን ቀንበር መሰበሩን በራሳችን ላይ ማረጋገጥ አለብን ወገኖች። ልብስ መለወጥ ብቻ አይደለም፣ እኛም መለወጥ አለብን። ሰፈር መቀየር፣ የቤትን ግድግዳ ቀለም መቀየር ብቻ አይደለም። በኮሊደር ከተማይቱ አምራለች። እኔና እናንተ ለምንድን ነው የምንደበዝዘው? ስፍራ ሁሉ ደምቋል፣ እኔና እናንተ ግን ደብዝዘናል። ነገራችን እንዳይደበዝዝ ወገኖች፣ ጥግ የያዝን ሰዎች ካለን ወደ መሃል እንምጣ፣ ወደ ክርስቶስ። መሃሉ መስቀል ነው፣ ወደዚያ እንቅረብ። ቸርነት ሁላችንም ትርዳን። የተሰበረልን ጨለማ ነው። እስኪ ጨለማ ተሰበረልን በሩ በማለት ሌሊት ስትመጡ ምን ነበር? አረ ንገሩኝ። የሚገርመው የቤተ ክርስቲያን ስሪት ልንገራችሁ። አንዳንዶች በብርሃን ይሄዱና በጨለማ ይመለሳሉ። እኔና እናንተ ወደ ቤተ ክርስቲያን ስንመጣ ጨለማ ነው። ወደ ቤታችን ስንሄድ ምንድነው? ህይወታችን እንደዚሁ ብርት ያርግልን፣ በርተን እንድንመለስ ነው። ጆሮ ካላችሁማ ዛሬ ወንጌል ትሰማላችሁ። በርቶ የሚመለስ ልቡና፣ በርቶ የሚለበስ ስነ ልቡና ያስፈልጋል ወገኖች። ጨለማ ነው የተሰበረልን። የባርነት ቀንበር የሆነው አዳም በጨለማ ውስጥ ወደቀ ለ5500 ዘመን። የባርነታችን ቀንበር ተሰበረልን። ሁለተኛ የተሰበረልን ምንድነው ያላችሁኝ እንደሆነ መርገም ነው የተሰበረው። ምን ተሰበረልን? አረ ንገሩኝ። መርገም ተሰብሮልናል። ዘፍጥረት ምዕራፍ 3 ቁጥር 14 እና 15 ላይ መርገማችንም በረከታችንም እዛ ላይ ተጠቁመዋል። አዳም ጥረህ ግረህ ብላ፣ ሔዋን ሆይ ምጥሽ ይብዛ፣ እባብ ሆይ አፈር ብላ፣ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ። አንተ ወደ ሰኮናው ትናደፋለህ፣ እሱ ግን ራስህን ምን ያደርገዋል? ዲያብሎስን መቀጥቀጫ ራስ ሆነን መድኃኔዓለም። ትንሣኤው ጥላቻን መቀጥቀጫ፣ ፍቅር መዶሻ ነው። ጥላቻ ድንጋይ ነው። በፍቅር መዶሻ ጥላቻ ድንጋይን ቀጥቅጠን እንድናደቀው እግዚአብሔር አቅም ይሁነን። ለዚህ ነው ወንጌል የምንማረው። ጨለማ ለዚህ ነው ኢሳይያስ ምን አለ? በጨለማ የሄደ ሕዝብ ብርሃንን አየ፣ መርገም ተሰበረልን። መርገማችን ጽድቃችን እንደ መርገም አላለም ኢሳይያስ? እንደ መርገም ነው የተቆጠረብን። ዛሬ ግን ያ መርገም ሰበረልን። ስለኛ በመስቀል ላይ እርግማን ሆኖ ኢሳይያስ በትንቢቱ ምዕራፍ 53 ላይ ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 19 ጀምሮ ኃጢአታችን፣ በደላችን፣ እርግማናችን በእንጨት መስቀል ላይ ተሸከመ ይላል። እርግማናችን ሊሰብር። ስለዚህ የተሰበረ ነገር አለ። እሱ የሰበረውን የምትጠጋግኑ ሰዎች ካላችሁ ምናችሁን ነው የሚያማችሁ? ጥላቻ ተሰበረ አልተሰበረ? ባካችሁ የምትጠጋግኑ ሰዎች እረፉ። ጥላቻ ላይነሳ ተሰብሯል፣ ላይጠገን ወድቋል። እርግማን ተሰብሮልናል። ምን ተሰብሮልናል? አረ ምን ተሰብሮልናል? እርግማን ተሰብሮልናል። የበረከት ሰዎች ሆነናል። ሁለተኛ የተሰበረልን ምንድነው ያላችሁኝ እንደሆነ ባርነት። ሶስተኛ ምን ተሰበረልን? የመጀመሪያ ጨለማ ተሰበረልን በሉስ። መርገም ተሰበረልን፣ ባርነት ተሰበረልን። ባርነት ተሰበረልን። ባሪያዎች ነበርን። ኃጢአትን የሚያደርግ የኃጢአት ባሪያ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 35 ላይ የተመዘገበ እግዚአብሔር ቃል ኃጢአትን የሚያደርግ ማለት ምን ማለት ነው? እነዚያ የሥጋ ፍሬዎች፣ እነዚያ በገላትያ መልእክት ምዕራፍ 5 ቁጥር 19 ላይ ተዘረዘሩት አድመኝነት፣ ምቀኝነት፣ ዘረኝነት፣ ዘፋኝነት፣ አመፀኝነት፣ ጣዖትን ማምለክ፣ ሟርትን ማድረግ እነዚህ የባርነት ምልክቶች ናቸው። የባርነት ልብሶች ናቸው። እነዚህን ሁሉ በጽድቁ ሰበረልን።
የባርነታችሁን ቀንበር ምን አድርጌላችኋለሁ አለ። ከዚያ እናንተ ምን አደረኳችሁ አለ። ቀና ቀና። እስኪ ቀና ቀና በሉ በማርያም ቀና ቀና አድርጌያችኋለሁ። ምናጎብጠው እንዳይኖር እግዚአብሔር ቀና ያደረገውን ክፉ ነገር ሰርተን አንገት እንዲደፋ እንዳናደርግ። አንገት ለደፉት እባካችሁ እኔና እናንተም ደግሞ ቀንኑ ናቸው እንጂ እሱ ቀና ካደረገን አንገቱን የምንሰብር እኛ ምን ሆነን ነው? የባርነታችን ቀንበር ባርነታችን ተሰብሮልናል። ለዚህ ነው እንዲህ ተብሎ ተጻፈ። ገላትያ መልእክት ምዕራፍ 5 ቁጥር 1 ላይ በነፃነት ልንኖር ክርስቶስ ደግሞ ነፃ አወጣን አለ። ክርስቶስ ደግሞ ዳግም ተመልሳችሁ በባርነት ቀንበር ምን አትበሉ አትያዙ። ምን ማለት ነው? ፍቅር አልብሷችኋል፣ የፍቅርን ልብስ አውልቃችሁ ጥላቻን አትልበሱ። ታቦት ፊት አቁሟችኋል፣ እናንተ ጣዖት ፊት አትሂዱ። በትንሣኤ ልዕልና አንጓዷችኋል፣ በብርሃን አመላልሷችኋል፣ እናንተ በሞት ጥላ ስር አትሁኑ። እንደው ፀሐዩን በረታና እንደው አሳዘናችሁኝ። አራተኛና የመጨረሻ ትምህርቴን የምቋጭበት የተሰበረልን ሞት ነው። ምን ተሰበረልን? አረ ምን ተሰበረልን? እልል በሉ እልል በሉ። ሞት ምን አለ? ተሰበረ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ ብርሃነ ዓለም ቅዱስ ጳውሎስ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳትስ ወዴት አለ አለ። በሞት ደንደስ ላይ ቆሞ ፎከረ። ሞት ከዚያ በፊት ሁሉን አዋርዷል፣ ሁሉን አንገት አስደፍቷል። በሞት ፊት ማንም ተንበርክኮ ነበረ። በሞቱ ግን የሞትን ስልጣን የሻረ መድኃኔ ዓለም ነው። ከእንግዲህ ወዲህ ሞትና ጭንገፋ አቅመ ቢስ ሆነ። ቀና ቀና ብለን እንድንሄድ የተሰበረልን ቀንበር ቀላል አይደለም። ጨለማ ነው የተሰበረልን፣ መርገም ነው የተሰበረልን፣ ባርነት ነው የተሰበረልን፣ ሞት ነው የተሰበረልን። በዚህ ቀንበር እንዳንያዝ አምላካችን እግዚአብሔር ይርዳል። ጨለማ ከተሰበረልን እኛ የምን ልጆች ሆነናል? ግዴላችሁም እየመለሳችሁ ትምህርትን እየቋጨው ነው። እኛ የምን ልጆች ሆነናል? የብርሃን ልጆች ሆነናል። የጨለማ ተቃራኒ ማን ነው? የብርሃን ልጆች። አያችሁ፣ እናንተ የዓለም ብርሃን ናችሁ። አያችሁ፣ ራሱ የዓለም ብርሃን ሆኖ ሳለ እኔና እናንተን ደግሞ ብርሃን ዘበጸጋ አድርጎናል። እሱ ብርሃንነት የባህሪው ነው። የብርሃን ልጆች የክርስቶስ ልጆች የመብርሃን ልጆች ሆነናል። አዎ እመ ጽልመት ሆናለች ሔዋን ድንግል ማርያም የማይጠልቀውን የጽድቁን ፀሐይ ትወልድልን ዘንድ አማናዊቷ ምስራቅ ሆናለች። እሷ ምስራቅ ሆና ፀሐይ ጽድቅን ክርስቶስን ወልዳልናለች። ስለዚህ የአምላክ ብርሃን ልጆች ነን፣ የመብርሃን ልጆች ነን። እንኳን ደስ ያላችሁ። የእርግማኑ የዲያብሎስ መንግስት ገዝቶን ነበረ። አሁን ግን ፋይታዊ ዘየማን እንደተናገረው ተዘከረነ እግዚኦ አመ ትመጽእ በመንግሥትከ፣ በመንግስት በመጣ ጊዜ አስበኝ፣ መንግስት ይቆጣጠረኝ፣ ሌላ መንግስት የለኝም። እንዲህ ስላችሁ ደግሞ ምድራዊ መንግስት የለም ማለት አይደለም። ምድሩንም ሰማዩንም የሚጠቀልል የማን መንግስት አለ ማለት ነው? እኔና እናንተ ዜግነታችን አሜሪካዊነትም አይደለም፣ ኢትዮጵያዊነትም አይደለም፣ ህንዳዊነትም፣ አፍሪካዊነትም፣ አውሮፓዊነትም አይደለም። ዜግነታችን ለመንግስቱ ነው። የመንግስቱ ዜጎች ነው። ወገኖች እንደ ቁራ ስር አንበርም፣ እንደ ንስር ከፍ ብለን እንብረር፣ ወደ መንግስቱ ቀረብ እንበል። የሞት ቀንበራችን ተሰብሮልናል። የምን ቀንበር ተሰብሮልናል? አንዳንድ ሰዎች ገመድ አንስተው ሪቫን ይመስል ገመድ አንስተው ምንድነው የሚባለው? ይሄ አንገት ላይ የሚጠለቁ ከረባት ይመስል መተኪያ የሌላት ነፍሳቸውን በጊዜያዊነት አጅሬ አንገበግባላ። ይሁዳን እንዴት አንቆ እንደደፋው ስለሚያውቅ አሁን ከሰሞኑ የሆነውን ጉዳይ ታያላችሁ መቼስ በሚዲያው ላይ። ሚዲያው በጎ ነገር አያወሳንም እንጂ በየዕለቱማ መርዶና ጆሮን የሚዘገንን አይን የሚሰቀጥጥማ ያሳየናል፣ ይነግረናል። ያቺ ምስኪን ገና ኑሮ ያልጀመረች
በጭስ ተጨናብሳ ልጄ ከዛሬ ነገ ወጋ ሳየችኝ ብላ በዚያ በገጠሮና እናት እየጠበቀቻት በጊዜያዊ ስሜት ተገፋፍታ በሚዲያ ላይ ልጠፋ ነው ስትል የደረሰላት አንድ ሰው ሳይኖር ይኸው የአንድ ሰሞን ጮት ሆነ። ከዚያ በኋላ ይወጣል። ወገኖቼ ነፍሳችሁን በጣም ውደዷት፣ ስብዕናችሁን በጣም ውደዱት። ትንሣኤ ማለት እኔና እናንተ የተለወጥንበት የተሻገርንበት ነው። ፋሲካ ማለት መሻገር ነው። ከጨለማ ወደ ብርሃን እኮ ነው። ከሞት ወደ ሕይወት እኮ ነው። ከባርነት ወደ ልጅነት እኮ ነው። ከእስራት ወደ መፈታት መሻገር ስለሆነ እንደዚያ እንድንሆን አምላካችን እግዚአብሔር ይርዳን። የባርነታችሁን ቀንበር ሰብር ያለው ስላለ ባሪያ ያደረገንን ነገር ሁሉ በክርስቶስ ጽድቅ ሰብረን ወደ ከፍታ ወደ ልዕልና ወደ ኦርቶዶክሳዊ ስብዕና እንድናድግ አምላካችን እግዚአብሔር ይርዳን። ከወንጀል መንደር ወጥተን ከወንጌል ሰገነት ውለን እንድናድር እግዚአብሔር ይርዳን። ከጥላቻ ወጥተን በፍቅር አጣዮች የነበርን አስታራቂዎች እንድንሆን እንሰርቅ የነበረ የምንወጸውት እንድንሆን በሰረቅንበት እጃችን የምንወጸውትበት በተሳደብን እጃችን የምናመሰግንበት የምንመክርበት ያደርገን። ፍጻሜያችንን ያሳምርልን። ይቆየን። ወስብሐት ለመምህራችን አምላካችን እግዚአብሔር ረጅም ዕድሜና ጤና ይስጥልን። ለሌላችሁ አመስግኑ በእውነት ደሙ ያዳነን ከወደቅንበት ያነሳ በንጹህ ደሙ ያዳነን ከወደቅንበት ያነሳ ብዙ ነው የሱ ውለታ እንዘምራለን ለጌታ በንጹህ ደሙ ያዳነን ከወደቅንበት ያነሳን በንጹህ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የሱ ውለታ እንዘምራለን ለጌታ ፍቅር ስለኛ ብዙ ሆኖልን የብርሃን አክሊል ደፋልን። የዓለም መድኃኒት ጌታ ነው ጠላታችንን ያሰረው። የዓለም መድኃኒት ጌታ ነው ጠላታችንን ያሰረው። በንጹህ ደሙ ያዳነን ከወደቅንበት ያነስ እስኪ እጃችሁ አይሰማም። ያዳነን ከወደቅንበት ያነሳን ብዙ ነው የሱ ውለታ እንዘምራለን ለጌታ። እልልታ እልልታ ለቅዱስ ስሙ። እርቃኑን ሆኖ ሸለመን እየደከመ አቆመን። እርሱ በመስቀል ሲሞት እኛ ተጻፍን በሕይወት። የዓለም መድኃኒት ጌታ ነው ጠላታችንን ያሰረው። የዓለም መድኃኒት ጌታ ነው ጠላታችንን ያሰረው። እልልታ በንጹህ ደሙ ያዳነን ከወደቅንበት ያነስ እስኪ ጠግ ያላችሁ እጃችሁን ያዳነን ከወደቅንበት ያነሳን ብዙ ነው የሱ ውለታ እንዘምራለን ለጌታ። እስከ ሺህ ትውልድ ይምራል ፍቅር ነውና ይራራል። አይዝልም የሰው ትከሻ መጨረሻ ነው መድረሻ። የዓለም መድኃኒት ጌታ ነው ጠላታችን
ጠላታችንን ያሰረው የዓለም መድኃኒት ጌታ ነው። ጠላታችንን ያሰረው እልልታ በንጹሕ ደሙ ያዳነን ከወደቅንበት ያነሳን ያዳነን ከወደቅንበት ያነሳን ብዙ ነው የሱ ውለታ እንዘምራለን ለጌታ በደም ያጌጠ ልብስ አለው ከአማልክት ማንም አይመስለው ትውልዱ ማዳኑን ይስማ ነግሷል በጽዮን ከተማ የዓለም መድኃኒት ጌታ ነው። ጠላታችንን ያሰረው የዓለም መድኃኒት ጌታ ነው። ጠላታችንን ያሰረው በንጹሕ ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ ያነሳ ብዙ ነው የሱ ውለታ እንዘምራለን ለጌታ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ እልል እልል ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤህን ለምናምን ለኛ ትንሣኤህን ለምናምን ለኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ እልልታ ብርሃንን ላክልን ወደኛ ላክልን ወደኛ ትንሣኤከ ለእለ አመነ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ እልል እልል ብርሃነ ከፈኖ ዲቤነ ከፈኖ ዲቤነ ገብረ መንፈስ ቅዱስ የዓለም ብርሃን ናቸው ገብረ መንፈስ ቅዱስ የዓለም ብርሃን ናቸው ይኸው ለዘላለም ያበራል ስራቸው ይኸው ለዘላለም ያበራል ስራቸው ያበራል ስራቸው ይኸው ለዘላለም ያበራል ስራቸው ይኸው ለዘላለም ያበራል ስራቸው ያበራል ስራቸው ገብረ መንፈስ ቅዱስ የዓለም ብርሃን ናቸው ገብረ መንፈስ ቅዱስ የዓለም ብርሃን ናቸው ይኸው ለዘላለም ያበራል ስራቸው ይኸው ለዘላለም ያበራል ስራቸው ያበራል ስራቸው ይኸው ለዘላለም ያበራል ስራቸው ይኸው ለዘላለም ያበራል ስራቸው ያበራል ስራቸው። ከዚህ በመቀጠል እንግዲህ ጉባኤያችንን ወደ ማገባደጃው ላይ ደርሰናል። አሁን የሚወስዳችሁ እጅግ አድርገን ወደምንወዳቸው አባታችን ወደ መጋቤ ሃይማኖት መምህር ፊልጶስ በቀለ ወስዳቸዋለሁ። እሳቸው ደግሞ የሚሰጡንን ቃለ ምዕዳንና ምክር ሰምተን ደግሞ ወደሚጋብዙት መምህራችን አባታችን ይወስዱናል ማለት ነው። አሁን ግን መድረጉን ቀጥታ ለአባታችን ለመጋቤ ሃይማኖት ሰጣሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ።
የተከበሩ መምህራችን መጋቤ ኃይላፍ መምህር ተስፋዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሸገር ከተማ ሀገረ ስብከት የስብከተ ወንጌል መምሪያ ክፍል ኃላፊ፣ የተከበሩ አባታችን መላከ ገነት መምህር ካሳሁን በዚሁ አካባቢያችን የደጉ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ፣ ሁላችሁ በዝማሬና በዝማሬ ምስጋና ያገለገላችሁ ልጆቻችን፣ በዚህ የተገኛችሁ ሁላችሁ በእግዚአብሔር ፍጹም ሰላም እንደምን አረፈዳችሁ። ምስጋና የባህሪ ገንዘቡ የሆነው ልዑለ ባሕርይ አምላካችን እግዚአብሔር በደላችንን ኃጢአታችንን ሳይቆጥር ሳይሰፍር እስከዚህ ሰዓት በበረከት ያቆየን የምስጋና ሁሉ ባለቤት አምላካችን ምስጋና ያደርሰው። እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግኑት። እሺ እንግዲህ ጨርሰናል። በምስጋና ነው የቆየ ነው። በዚህ አይነት ምስጋና በዚህ አይነት መንፈሳዊ ድባብ መቆየት ከዚህ የተሻለ ለእኛ ምንም ነገር የለምና ምስጋናችንን ሁሉ እግዚአብሔር ይቀበልልን። እንግዲህ በሚገርም ሁኔታ መምህራችን አስተምረውናል። ቃለ ሕይወት ያሰማል። መታደል ነው እውነት ለመናገር ያው መምህራችን እኛም እናውቃለን ከሞላ ጎደል፣ እዛ በላይ እግዚአብሔር ያውቃቸዋል። ብፁዓን አባቶቻችን በጠረፉ አካባቢ ያልተረጋጋው ሕዝብ እንግዲህ አለመረጋጋት ሲፈጠር ሄደው ያረጋጉ ብለው ይልኳቸዋል። በጠረፉ ዳርዳሩን መሀል ከተማ ላይማ ምንም አይደለም እና ብዙ መከራ ባለበት ቦታ ላይ ብዙ ስራ የሰሩ ወንድማችን ናቸው። አሁንም እግዚአብሔር አምላካችን በእድሜ በጤና ጠብቆ ቆይቶ የበለጠ እንዳገለግሉ እግዚአብሔር እድሜና ጤና ይስጥልን። መምህራችን ጨርሰናል። የሚቀረን ጸሎትና ምናልባት አንዳንድ መልእክቶች ካሉ ወደዛ ነው። እንግዲህ ወንድማችን መምህራችን በዚሁ አካባቢ እንግዲህ በብፁዕ አባታችን ተመድበው ደጉ ደብረ ኃይል ቅዱስ ገብርኤል በአስተዳዳሪነት እየሰሩ ያሉ ወንድማችን ትልቅ ስራ እየሰሩ ያሉ፣ ይህን ቦታ ዛሬ አይደለም ከኛ በፊትም በሕፃንነት ጀምሮ እያገለገሉ እየቀደሱ በድቁና የቆዩበት ቦታ ነው። ይወዱታል ቦታውን፣ ከዚህም አይለዩም። አንዳንድ ጊዜ ሲቸኩሉ እንኳን በውጭ መጥተው ተሳልመው እጅ ነስተው አብረውን ይሄዳሉ። እንግዲህ የሚያስተላልፉትና የተሰማቸው ነገር ካለ አጭር መልእክት አስተላልፈው ሌሊት ነው 9 ሰዓት ተነስተው የመጡት። እሳቸው መልእክት ያስተላልፉና ጸሎቱን በዛው ያደርጉልናል። በከበረ ጸሎትን እንሸኛችኋለን። ነገር ግን እስከ መጨረሻው ሰዓት ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ተረጋጉና አባታችንን ተከታተሉ። ቀጥታ ወደ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መጋቤ ሃይማኖት መምህር ፊልጶስ በቀለ የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ክቡር እጅግ ተወዳጁ መምህራችን መጋቤ ኃይላፍ መምህር ተስፋዬ ቂጤሳ የሸገር ከተማ ሀገረ ስብከት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ክፍል ዋና ኃላፊ፣ የተከበራችሁ የአስተዳደር ሰራተኞች፣ የደብሩ ዋና ጸሐፊ፣ የሰበካ ጉባኤ አባላት፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን፣ ምዕመናት እንደምን አደራችሁ? እንደምን ከረማችሁ? ያሳደረን ማን ነው? የጠራን ማን ነው? አክብሩት እግዚአብሔር። እንግዲህ መጋቤ ኃይላፍ በሚገባን ቋንቋ ቃሉን አስተምረውናል። ሆኖም ግን እኛ ሁላችንም በሳቸው ትምህርት የማንለወጥ አንኖርም። ምክንያቱም ይህን ቃል ሰምቶ የማይለወጥ ድንጋይ ብቻ ነው። ስለዚህ ሰው ንስሐ ሊገባ ይገባዋል። ብፁዕ አባታችን ወጣትነትን ለወጣቶች፣ ወጣትነት ለቤተ ክርስቲያን፣ ወጣቶች ለቤተ ክርስቲያን መሰጠት አለባቸው። በሀገረ ስብከቱ ላይ ወንጌል መስፋፋት አለበት፣ መሰበክ አለበት። አሁን ደግሞ በመንበረ ፓትርያርክ የወንጌል ቀን ተብሎ የራሱ ወንጌል ፕሮግራም ተይዞለት ካያችሁ ባለፈው ሚያዝያ 18 በእኛ ደብር በኮየ ደብረ ኃይል ልዩ ጉባኤ ነበር። ሚዲያውንም ኦርቲሲን አይታችኋል። ስለዚህ ቤተክርስቲያናችን ዛሬ በወንጌል ጎዳና ላይ ናት እና እንደነዚህ አይነት መምህራን
ብዙዎች ተስፋ በሚያስቆርጡበት ሰዓት እንዲህ አይነት መምህራን ደግሞ እግዚአብሔር ስለሰጠን ክብር ምስጋና ለአምላካችን ይሁን። በእውነት አመስግኑ። ዛሬ ብዙዎቻችን ተኝተናል። ቤተክርስቲያን ደግሞ የራሷን ሰባኪያን እያነሳሳች የሚገርማችሁ ደግሞ በእውነት ቤተክርስቲያን ላይ ብዙዎች እጃቸውን ሲቀስሩ እኛም ደግሞ ሸሽተና ስንሄድ ሰሞኑን ካያችሁ ክርስቲያኖች ከተወለዱ በኋላ ነው ክርስቲያንን የሚሉት እንጂ ሲወለዱ እስላም ናቸው እያሉ የሚሉንን ቤተክርስቲያን ለራሷ ከነሱ ጠርታ እፎ የሚባል ሰው ዛሬ እያያችሁት ነው እንዴት ያንቀጠቀጠው እንደሆነ። ቤተክርስቲያን እኛ ብንሸሻት ለራሷ ታዘጋጃለች አታዘጋጅም? ክብር ምስጋና ለተዋህዶ ይሁንልን። እኛም ዛሬ ለቅድም እያየው ነው። እኛም ዛሬ ለሞቱት ሰዎች ድንጋይ መገንባት ሐውልት መስራት ላይ ነን ተጠምደን ያለነው እንጂ ወንጌል ላይ ብዙዎቻችን አይደለንም። ለወንጌል አይደለም። ሰው አፈር ነው። ሐውልት ተሰራለት አልተሰራለት ሰው አፈር ነው። አፈር ነህ፣ ወደ አፈር ትመለሳለህ። ስለዚህ እንደዛ እንደተሸጠው ዮሴፍ እግዚአብሔር ከባርነት ድንጋይ ከመከመር ይልቅ ንስሐ ገብተን ለመንግስተ ሰማያት ተደማሪዎች እንድንሆን እግዚአብሔር ይርዳል። የማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ጻድቅን በጻድቅ ስም የሚቀበል ነብይንም በነብይ ስም የሚቀበል የነብዩን የጻድቁን ዋጋ ያገኛል ካለ በኋላ በደቀ መዛሙርቴ ስም ቀዝቃዛ ውሃ የሚሰጥ እውነት እላቸዋለሁ ዋጋው አይጠፋም እንዳለ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ከግብፅ አገር ተጠርተው በ300 ዓመት አረጋዊ ሆነው ወደ ኢትዮጵያ ተጠርተው ለኢትዮጵያ የተሰጡ እንቁ በወንጌል አገልግሎት ጣዖትን ያጠፉ ኢትዮጵያን የባረኩ ከንጉሥ ላሊበላ ጋር በመነጋገር በዚች በደቡብ ምዕራብ ሸዋ አዳዲ ማርያምን ያሰሩ ዋሻ አስፈልፍለው ያነጹ አባት እኚህ ኢትዮጵያዊ ጻድቅ ዛሬ በደጃችን የተሰበሰብንላቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ናቸው። ክብር ምስጋና ለአምላካችን ይሁን። ስለዚህ እሺ በእውነት ለመምህራችን ለአባታችን ለመላከ ገነት መላካችን እግዚአብሔር ረጅም ዕድሜና ጤና ይስጥልን። የተቀመጣችሁ ብድግ ብድግ በሉ። እሺ የተበታተነ ሁሉናችን ይሰባሰብ፣ የተቀመጠ ካለ ይነሳ። የመጨረሻ የከበረ ጸሎት ነው። የከበረ ጸሎት ፈጣሪያችን ምሕረት ቸርነት እንጠይቃለን። ሁሉናችን ይሰባሰብ። ክቡር አባታችን ያው ቅድሚያ ለእንግዳ ነው አይደል? እንግዲህ ቅዳሴው ምን እሳቸው ናቸው ጸሎትን ሲያደርጉ የቆዩት። አሁን እሳቸው ናቸው ጸሎትን የሚያደርጉልን። ወደ አባታችን እግዚአብሔር አባታችን እግዚአብሔር አምላካችን ሆይ ሀገራችንን፣ ቤተክርስቲያናችንን፣ ሕዝባችንን ጠብቅልን። በዚህ ቦታ መጥተው በገንዘብ በጉልበት በሐሳብ የሚያገለግሉትን ለልማቱ የሚተጉትን ሁሉ አንተ በቸርነት ኑሯቸውን፣ ትዳራቸውን፣ ስራቸውን ሁሉ ባርክልን። የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በረከታቸው አይለየን። በመቃብር ዛሬ ያሉ ትናንትና ከኛ ጋር የነበሩ አባቶቻችን ወንድሞቻችንን ነፍሶቻቸውን በእነ አብርሃም በእነ ይስሐቅ በእነ ያዕቆብ እቅፍ አሳርፍልን። የተወለዱትን ሕፃናት በጥበብ በሞገስ በሃይማኖት አሳድግልን። ለሀገራችን ለሕዝባችን ሰላም አድልልን። የተማርነውን ትምህርት በዝነ ልቦናችን ገብቶ ንስሐ ገብተን ቆሻሻውን ኃጢአታችንን በደላችንን እንዲያስወግድልን እንድታደርግልን በእናትህ በማምላክ በወላዲት አምላክ በቅድስት ድንግል ማርያም ምልጃ አምነን ልጅነታችንን ተገንዝበን አባትነትህን አምነን ኃጢአትና በደል ባጎደፈው አንደበታችን እንዲህ ብለን ቅዱስ ስምን እንጠራለን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣
ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችን ሁሉ አስተስርይልን ለዘላለሙ። አርሥቲክሙ ቅድመ እግዚአብሔር አምላክነ በእደ ገብሩ ካህን ከመ ይባርክሙ እግዚአብሔር ይባርከነ ወይሳለነ። ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው፣ እስከ ዘላለም ድረስ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በኢየሱስ ክርስቶስ የዋጃት ቤዛ የሚሆን ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ማደሪያ ትሆን ዘንድ በዚች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ክቡር ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው አሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው የሚጠብቃችሁ ለዘላለሙ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ባለፈው ይቅር እንዲለን በሚመጣው እንዲጠብቀን የእናት ልመና ፊት አስመልስ አንገት አስቀልስ ነውና ከማሁ በእንተ ማርያም መሐረነ ክርስቶስ እንጨምር 12 ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ከሆነ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር የሃሉ ምስለ ኩልክሙ ወሕይወተ ረከብን በኃይለ መስቀሉ ለኢየሱስ ክርስቶስ ዮናኩት ነሲአነ ጸጋ ዘእመንፈስ ቅዱስ በሰላም በሰላም ግቡ። እሺ የተወደዳችሁ ክርስቲያኖች ሁላችሁም ባላችሁበት ራሳችሁን ዘንበል ዘንበል አድርጉና ክቡር አባታችን ሁላችንም ይባርኩናል። ልዑል እግዚአብሔር ይባርካችሁ፣ ልዑል እግዚአብሔር ይቀድሳችሁ፣ ልዑል መንፈስ ቅዱስ ከመከራ ከለግዘን ሁሉ ይጠብቃችሁ። ስትሄዱ ከመንገዳችሁ፣ ስትገቡ ከቤታችሁ ሰላም፣ ፍቅር፣ ደስታ ይስጣችሁ። ማይሰራ ኃጢአት እግዚአብሔር ይፍታ። በሰላም ግቡ። ስርዓትን አውሉልን። አባቶቻችን አምላካችን እግዚአብሔር ረጅም ዕድሜና ጤና ይስጥልን። እንግዲህ